Najati Media, the real voice. صاحي جمالي جمالي يلا ينسقى جمالي جمالي قنبارنا وجمالي جمالي يعني نقع جمالي جمالي انت منم جمالي جمالي سندوتشي وجمالي جمالي عينور. بسم الله الصلاة والسلام على رسول الله صلى الله عليه وسلم. ውድ የነጃሺ ሚዲያ ቤተሰቦች እንኳን ደህና መጣችሁ። የዛሬ ፕሮግራማችን እንደሚታወቀው ጥያቄና መልስ የፈትዋ ፕሮግራም ነው። ማንኛውም በውስጣችሁ ያለ ዲናዊ ጥያቄዎችን ገብታችሁም ሆነ በጽሁፍ መጠየቅ የምትችሉበት ፕሮግራማችን ነው። ሼኻችን ሼኽ አፍሮዲን መሐመድ ራዚም እዚሁ ተገኝተዋል። ኡስታዞቻችን ኡስታዝ መሐመድ፣ ኡስታዝ ሂከም፣ ወንድም ማሻ እንዲሁም ኡስታዝ አብዱልሐሚድን ጨምሮ ሌሎችም ኡስታዞች አሉ። ሼኾች ይመጣሉ ኢንሻአላህ። እነሱን ጨምረን ፕሮግራማችን አሁን ይጀምራል ማለት ነው። እስከዛ ድረስ ቤታችንን ታፕ ኮፒ ሊንክ ሼር ማድረጋችሁን አትዘንጉ። እንዲሁም ሜምበር ብትሆኑ ደግሞ ተደራሽነቱን ትጨምራላችሁና ነጃሺ ሚዲያ ፕሮግራሙን ይጀምራል ማለት ነው። ይህንንም ፕሮግራም ጨምሮ ሌሎችንም ፕሮግራሞች በዩቲዩብ ቻናላችን ላይ ማግኘት ይቻላል። እንዲሁም ፎሎ ማድረጉንም አትዘንጉ እያልን ፕሮግራማችንን በሆነ ሼኻችን ሸፈፉ በዱዓ ፕሮግራማችንን ይከፍትልናል ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ተዓላ ወበረካቱ። ውድ ኡስታዞችን ኡስታዝ ሂከም እና ኡስታዝ አብዱልሐሚድ፣ ኡስታዝ አብዱልሰጠር እና ሌሎቻችሁንም በአጠቃላይ አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ ላለው የኔ ሰላምታ ላቀርብዬ ነው። አላህ ያው ዱዓችን ተቀብሎ ለኸይር ምንዘጋጅ አላህ ያድርገን። اللهم تقبل منا دعاءنا واستغفارنا واقضي لنا حوائجنا ويسر لنا امورنا. اللهم انا دعوناك كما امرتنا فاستجب لنا دعانا كما وعدتنا برحمتك يا ارحم الراحمين. اللهم صل مرحبا እሺ የተከታተላችሁ ያላችሁት ነጃሺ ሚዲያ ነው። የጥያቄና መልስ አሁን ይሰማል? ድምጽ አሁን ይሰማል? ይሰማል። ከታች ድምጽ እየተሰማ አይደለም እያሉ መርሃባሽ ማንኛውም አይነት ጥያቄ ካላችሁ ገብታችሁም ሆነ በጽሁፍ መጠየቅ ትችላላችሁ ከዚህ ሰዓት ጀምሮ ማለት ነው። ሼኻችንም ለዛ ዝግጁ ናቸው። ኡስታዞቻችንም እንደዛው ጥያቄ ያለው አንድ ቁጥር እየጻፈ መግባት ይችላል ማለት ነው። ባለፈው ሮብ ዕለት አንድ ጥያቄ ነበርና ያስኩት በውስጥም የደረሰኝ ነበርና እስከዛ በሱ እንትንበል ሰዎች ገብተው እስኪጠይቁ ድረስ ኢንሻአላህ። ምንድነው የሚለው እንትን በኃይል ላይ ሆነን ቁርአንን በአፕሊኬሽን ወይም በስልካችን መቅራት እንችላለን ወይ? እንዴት ይታያል? ሁክሙ ምንድነው የሚል ጥያቄ ነበር። እሱን ሼኻችን ባረከላሁ ፊኩም ኢንሻአላሁ ተዓላ ይህንን በተለያዩ መዛሂቦች ማየት ይቻላል። አንደኛው በኢማም ሻፊዒ መዛሂብ መሰረት ከሆነ አንድ ሴት ኃይድ ላይ ሆና ቁርአን መቅራት አትችልም፣ የሐፈዘችውንም እንኳን ቢሆን ነገር ግን ትችላለች የሚለውን ሂደት ደግሞ እዛው ኢማም ሻፊዒ መዛሂብ ላይ ካለው መካከል ቢንየት ዚክር የሚቀሩ ወይም ደግሞ ቢንየት ተሕሲን የሚቀሩ እንደ አያተል ኩርሲ የመሳሰሉትን ቢንየት القراءት ሳይሆን ቁርአን በሚቀራበት ንያ ሳይሆን በዚህ አይነት ቅራአት ልትቀራ ትችላለች ብለዋል። ነገር ግን በጥቅሉ ግን ያው ኖርማል ቅራአት ለመቅራት ከሆነ በዚህ ሂደት በኢማም ሻፊዒ መዛሂብ መሰረት ምንም አይነት ሐራም ነው አይቻልም ማለት ነው። ነገር ግን ያው ከዚክር አኳያና ከተሕሲን አኳያ ይቻላል። በማሊኪ መዛሂብ ደግሞ መሰረት አንዳንድ ዑለማዎች ብለዋል ያው መቅራት ትችላለች የሚል ግንዛቤ ያስተናገዱ ዑለማዎች አሉ ማለት ነው። ስለዚህ ሀገራችን ላይ ደግሞ በኢማም ሻፊዒ መዛሂብ መሰረት ነው የሚቀረው። ምናልባት በዚክር ምክንያትና ለተሕሲን ካልሆነ በስተቀር ቁርአን አፕሊኬሽንም እንኳን የሚሆነው ቁርአን መቅራት ቢንየት القراءት አይቻልም የሚለውን ነገር እንወስዳለን ማለት ለምን ከታች ጀምሮ ከሰፊና ጀምሮ እስከ ላይ ድረስ ያሉ ኩቱቦች ይሄንን ነው ተቅሪር አድርገው የሚሄዱት። ለዚህ ደግሞ ግልጽ ማስረጃዎችም ስላሉ ማለት ነው። ጥያቄው እንደተመለሰ ተስፋ አደርጋለሁ። والله اعلم واحكم። መርሃባ እሺ ጥያቄ ያለው ካለ አንድ ቁጥር ይጻፍ ወይም ከታች ኮሜንት ላይ በውስጥ ማድረስ ይችላል። የሚጨምሩበት ኡስታዝ ይከም በዛው ተያይዞ ቢመለስ
ቁርአን ይሄ ስልካችን ላይ ያለው አፕሊኬሽን ሙስሐፍ ይባላል ወይ? አፕሊኬሽኑ ማለት ውዶ የሌለው ሰው በሱ ቢቀራ ወይም ደግሞ ያየ ቢያነብ እንደ ሙስሐፍ ይቆጠራል። ሙስሐፍ ሲባል ያው ይሄ በይነ ደፈተይን ያለው ቁርአን በጠቅላላ 30 ጁዝ ለቂራአት ታስቦ እንትን የተባለው ነውና አፕሊኬሽኑ እንደ ቁርአን የግድ ውዱ ያስፈልገዋል ወይ የሚለውን ሸኻችን በዛው አያይዘው እንዲመልሱት ነው። ያው ተያያዥ ጥያቄ ስለሆነ ባረከላሁ ፊኩም። ከዚህ አንፃር ሙስሐፍ ተብሎ አይጠራም። ለምን? አንደኛ አፕሊኬሽን ነው፣ ውስጥ ነው ያለው። ቀጥታ ፊደሎቹንና ሂደቶቹን ሞባይሉ ቢከፈት የሚያገኘው ነገር የለም ይላሉ ዑለማዎች። ከዚህ አንፃር እንደ ሙስሐፍ ተደርጎ አይቆጠርም። ያለ ውዱ ሰውየው ሊቀራበት ይችላል። ሙስሐፍን ግን ያው ያለ ውዱ መቅራት አይችልም። ይህም ደግሞ በኢማሙ ሻፊዒ መዝሀብ መሰረት ግልጽ የተቀመጠ ነው። ስለዚህ አፕሊኬሽኑን ይዞ ውዱ በሌለበት ሰዓት አንድ ሰው መቅራት ይችላል ማለት ነው። ስለዚህ ይህንን ግንዛቤ መውሰድ አስፈላጊ ነው። ምናልባት ሰፋ ሳደርገው ደግሞ እንዴት የሚል ነገር አእምሮ ላይ ሰው እንዳይመጣ አዛን ራሱ ያለ ውዱ ማድረግ ይቻላል ብለው ዑለማዎች ይናገራሉ። ስለዚህ አዛን ራሱ በዛ አይነት ሁኔታ ያለበት ወደ ሂደት አለ ዑለማዎች የሚያስቀምጡበት ማለት ነው። እንደዛውም ሙስሐፍን ደግሞ ይሄ በትክክል ቤታችን የምናገኘውን ውዱ አድርገን ነው መንካት የሚጠበቅብን ላይ መስሁ ኢለል ሙጠሃሩን ስለሚል ቁርአን ላይ ከዚህ አንፃር ነው የሚታየው። አፕሊኬሽኑ ግን እንደ ቁርአን ይሄ እንደሚነካ ወይም ያለ ውዱ መቅራት ይቻላል ያለ ውዱ መቅራት ይቻላል የሚለውን ነው መረዳት ያለብን ማለት ነው። ኢንሻአላህ ጥያቄው እንደተመለሰ ተስፋ አደርጋለሁ። والله خير ان شاء الله። ጥያቄ ያለን ሰዎች አንድ ቁጥር እንጻፍ። ማንኛውም ጥያቄ ሲኖረን መልስ ማፈላለግ እንትን መጠየቅ አንደኛው እውቀት የማግኛ መንገድ ነው። መርሐባ። አንድ ቁጥር ማን ነው? ፕራይቬት ስለሆነ ላስገባው አልቻልኩም። ሪኩዌስት ጠይቅና ትገባለህ ወንድም። ኦኬ መርሐባ። ሰላም አለይኩም። ወአለይኩም ሰላም። የኢማም መርሐባ። ልቀጥል ወደ ጥያቄ? አዎ ይቻላል። እንኳን ደህና መጡ። አሰላሙ አለይኩም ወራህመቱላህ። ሰዎች ከሆነ ይሰማል? ወአለይኩም ሰላም ወራህመቱላህ። ቴንክ ዩ ቬሪ ማች። የኔ ጥያቄ በባለቤቴ ዙሪያ ነውና ኢማም አንዴ ለሁሉም እንዲጠቅም እንትን አንድ ማስተካከያ እናድርግ። ጥያቄ የግል ጥያቄ በሚኖረን ጊዜ ሁላችንም መጠየቅ ያለብን ቀጥታ የኛ ጥያቄ ያስመስለን ሳይሆን የሌላ ሰው አድርገን ብንጠይቅ አደብ ነው። ይሄ የፈትዋ አደብ ነው ይላሉና ለምሳሌ በሐዲስ እንደመጣው ቀተለ ረጁሉን ነው ያለው ሰውየው ሲጠይቅና የሆነ ሰው ገድሏል 99 ሰው የገደለው ሰውዬ ፈትዋ ሲጠይቅ እንዲህ ነው የጠየቀው ከሌ እኔ ተብሎ ባይጠየቅ ይሻላል ይላሉና ኢንሻአላህ ስንጠይቅ ይሄ የግል ጉዳዮችን ብዙ ጊዜ ከራሳችን አንፃር እንደዚህ አይነት ነገር አለ እንደዚህ ቢሆንስ ብለን ብንጠይቅ የተሻለ ነው። እቺን ለማስታወስ ቀጥል። መርሐባ። ቹሊኒ ያላገባውም እንደዚህ ያስብ ነበር። ጥሩ ሁለቱም የራሳቸው የሆነ ስራ አላቸው እና ለ2 ዓመት ያክል አብረው ኖረዋል እና ኦሎፌሰደን ዝም ብሎ ቁጭ ብሎ ቢጫወት በሰዓት ላይ ስንት ሰራሽ ግን በዚህ ያክል ወር ምናምን ይላታልና እንዴ እሱ እኮ አይመለከትህም ትጠይቀኛለህ ምናምን ብላ ትመልስለታለች። እና እንዴት አይመለከትህም ትይኛለሽ? አንድ ላይ ይኖርን አንድ ቲም ሆነን ለአንድ ቤት እየሰራን ከዚህ በፊት ኢንፋክት የቤት ወጪዎችን ብዙም ኢቭን ለሷ ኮስሞ ሳይቀር ወደብኝ ምናምን ስትለው እሱ ነው ከበር የሚያደርገው። ስፔሻሊ የቤት ወጪ ምናምን የልጆች ትምህርት ቤት ክፍያ ምናምን እሱ ነው ከበር የሚያደርገውና ግን በዚህም ጥያቄ የተነሳ ገቢ ስንት ነው ብሎ በመጠየቁ የሱቁን ብር
ልጠይቀኝ አይገባም። አላህ የፈቀደልኝ መብቴ ነው። የኔ ገንዘብ የራሴ ነው and ያንተ ደግሞ የኔ ነው። ስለዚህ ልጠይቀኝ አይገባም ብለው ሽማግሌ ቆመና ይሄ ነገር ተፈጠረ። እሱ መጠየቁ ክፋት አለው ወይ ማለት ሼር አድርጎ ቢኖር ምንድነው ችግሩ? ለአንድ ነገር እስከሆነ ድረስ ያንተ የኔ ባይባባሉ የጋራ የሆነ ነገር ቢኖራቸው ይሄ ነገር እንዴት ይታያል? ልጅ ውስጥ ጥያቄ ማንሳቱ ክፋት አለው ወይ? ይሄ ነው ጥያቄ። አጠቃላይ የሴቷን ገንዘብ ቢጠቀም ምን ችግር አለው ነው አይደል? ጠቅለል ስናደርገው ጥያቄዋ አይዋ ግን የወረሰችው ምናምን ሳይሆን አብረው ይተርተው የሚመጣ ገንዘብ ነው። ተርተው የሚመጣ ገንዘብን እንዴት ነው በጋራ ቢጠቀሙት ነው? ሸኻችን ኢንሻአላህ ይመልሱልህ። መርሐባ። በዋናነት ያው በአስቤዛ ጉዳይ በተመለከተ ሴት የተፈለገውን ያክል የግል ንብረት ቢኖራት እንኳን ባል ነው ያንን ነገር ወጪ ሊጠየቅ የሚገባው የሚል ሸሪዓ ምልከት አለ። ይህን መገንዘብ ተገቢ ነው። ከሁለተኛ ደረጃ ደግሞ እሷ የሰራችውን ገንዘብ በራሷ የምትሰራ ከሆነ ግዴታ ልታሳውቅ ይገባል የሚልም ነገር አይኖርም። ወላኪን ግን በጋራ መኖር ይችላል ወይ ተጠቅሞ ይሄ ይቻላል። የሚስትን ሀብት ተጠቅሞ አብሮ በጋራ መኖር ይቻላል። ኑሮዬ ነው ካሉ ሁለቱ ከተመካከሩ የጋራ ወጫቸውን በጋራ በመሸፈን መኖር ይችላሉ የሚለው ነው ምላሽ የሚሆነው ማለት ነው። ይሄ ነው ከሸሪዓ አንፃር ሊታይ የሚችለው ነገር። ግን ያው የአስቤዛው ጉዳይ ግን የበለጠ ባልን የሚመለከተው ሆኖ ሚስት ግን ያንን ነገር ከቻለች ደግሞ ምንም ችግር የለውም፣ አብረው ሰው መኖር ይችላል። የአቢ ሁረይራን ታሪክ ማንሳት ይቻላል። ባለቤታቸው ከፍተኛ ሀብት እንዳላቸው ይወሳል። ስለዚህ አቢ ሁረይራ ደግሞ በተለያየ የዲን ዒልም በመውሰድ ላይ ትኩረት አድርገው ነበርና ይህም ሷሃባዎቹ የኖሩበት መንገድ መሆኑ ይታያል ማለት ነው። ጥያቄው እንደተመለሰ ተስፋ አደርጋለሁ። ወላሁ አዕለም ወአሕከም። ያው ሁለት አይነት ነገር መለየት ይገባናል። አንደኛ ፍቅሁል ሐያ ይባላል። ፍቅሁል ሐያ ይሉታል። የህይወት ሰው በህይወት አብሮ ሲኖር ተጋግዞ ተረዳርቶ፣ ባልና ሚስት ማለት እንግዲህ ከባድ ነገር ነው። ተረዳርቶ የሚኖርበት ነው። አንድ ቤት መስርተው ሁለቱ ተግባብተው የሱ ገንዘብ የሷ ነው፣ የሷ ገንዘብ የሱ ነው፣ አንድ ላይ ተስማምተው በአንድ ላይ ያስቀመጡ ምን እያሉ የሚኖሩበት ነው። ይህ ፍቅሁል ሐያ። ሌላው ደግሞ ፍቅሁል ቀዳ አለ። ፍቅሁል ቀዳ ማለት ሁለት ሰዎች ካልተግባቡ ፍርድ የሚሰጥበት፣ ሁለት ሰዎች ካልተግባቡ እንዴት ነው የሷ ገንዘብ የኔ ገንዘብ የሚባልበት ሁኔታ ከመጣ ማለት ነው። ይሄ ፍቅሁል ቀዳ ነውና ሁል ጊዜ ማስቀደም ሰው ያለበት ፍቅሁል ሐያ ነው። ተጋግዞ መኖርን፣ ተባብሮ መኖርን፣ ከኔ አንተ ትብስ ከኔ ደግሞ አንቺ ትብሽ እየተባባሉ አብሮ መኖር፣ ይሄ የባልና ሚስት ትክክለኛ ኑሮ ነው። ያው ግን ካልተግባቡና ያንተና የኔ የሚባባሉ ከሆነ ቅድም ሸፈኹ እንደገለጹት ይሆናል ማለት ነው። ኢንሻአላህ ወደ ሌላው ጥያቄ እንሄዳለን ከተመለሰ። ምን ነበር ቅድም አንድ ጥያቄ ነበር። እሱ ምንድነው? ሴት ልጅ ወደ ውጭ ሄዳ መስራት እንዴት ትችላለች? እሺ ሸኻችን ሴት ልጅ ወደ ውጭ ሄዳ መስራት ትችላለች ወይ? መርሐባ። ያው ሰፋ ያለ ጉዳይ ነው። ጠቅለል አድርገን ማየት የሚጠበቅብን አንድ ሴት ልጅ በተለያየ ቦታ በምትንቀሳቀስበት ጊዜ ከእሷ ጋር አብረው ሊሆኑ የሚገቡ ሰዎች ይኖራሉ። አንደኛው ማህረም ነው። የእሷ ቤተሰብ ከሆነ እሷ ሊጠብቃት ፕሮቴክት ሊያደርጋት ይችላል ተብሎ የሚባል ሰው ጋር መሄድ የምትችል ከሆነ እዛ ቦታም ላይም ደግሞ ጥንቃቄ ወስዳ መስራት የምትችል ከሆነ ይሄ ምንም ችግር የለውም። ሌላው ደግሞ ከብዙ ሴቶች ጋር አብራ መንቀሳቀስ የምትችልበትም ደግሞ አንዳንድ የሸሪዓ አግባቦች አሉ። ከዛ ውጭ ግን ያው ዑለማዎች እንደሚሉት ብዙ ፉቃሃዎችም እንደሰማሁት የሚያስቀምጡት ምንድነው ባል እዚህ ተቀምጦ ሚስት ሌላ ሀገር ሄዳ የመስራትን ሂደት ብዙ አይደግፉም። ስለዚህ በዚህ አይነት መልኩ የሚታይ ነው። ሌሎች ደግሞ አንዳንድ ነጥቦች ይኖሩታል ማለት ነው። የበለጠ ዑለማዎች ጋር ቀረብ ብሎ መጠየቁ ተገቢ ነው እላለሁ ኢንሻአላህ። እንደ ሶሻል ሚዲያ ግን አንድ ሴት ልጅ ማህረም ጋር አብሮ መንቀሳቀስ የምትችል ከሆነና ያንን ስራዋን ከውና አብራ መለስ የምትችልበት የፕሮቴክሽን መንገድ ካለ እሱን በዛ ደረጃ መንቀሳቀስ ትችላለች፣ ወደ ውጭ መንቀሳቀስ ትችላለች የሚለውን ነገር መረዳት እንችላለን የሚለው ነው።
እሷ ለተቸገሩ ወላጆች ካለ ፍቃድ መስጠት ትችላለች ወይ? ሱቅ የሚሰሩ አንድ ላይ ነው፣ ገንዘቡ ግን የሱ ነው፣ እንዴት ይታያል ነው? ሾች መርሐባ። በዚህ ጉዳይ ላይ ያው ገንዘቡ የማን ነው የሚለው ነገር ግልጽ ሊሆን ይገባል። ከዚህ አንፃር ያው አስፈላጊና መረዳት ያለባቸው ከሆኑ በዛ አሁን ምክንያት ያው ተሰሩፍ አድርጋ ለሌሎች ወላጆቿ ልትሰጥ የምትችልበት ሂደት ይኖራል። ያም ደግሞ የበለጠ ችግር ማምጣት የለበትም ማለት ነው። ነገር ግን ባልየው ክልከላ ያደረገበት ጉዳይ ከሆነ እሱን ተላልፋ ሌላ ነገር ማድረግ አይጠበቅባትም ማለት ነው። ነገር ግን ያው ባለው ነገር ቤተሰቦቿና ወላጆቿን ማገዝ የምትችል ከሆነ እሱ ደግሞ የተፈቀደ መንገድ ነው የሚለውን ነገር እንድንረዳ ነው። ኢንሻአላህ ይሄ ነው ምላሹ የሚሆነው ማለት ነው። እሱ ካልፈቀደ እንኳን ያው ከባል ትዕዛዝ አልፎ መሄድ አይቻልም። የባል ሐቅ ያው ከፍ ያለ ደረጃ ነው ያለው። እንኳን በዚህ በተራይ ዱንያ ንብረት ይቅርና በአንዳንድ ሱና ጾሞች ራሱ ባልየው ካልፈቀደላት ያንን ሱና ጾም ሚስት በራሷ ልጾም አይፈለግም። ነብያችንም ደግሞ ሲያከብዱት ምንድነው ያሉት? እኔ እንደዛ ቢሆን ኖሮ ልክ አንድ ሴት ለባሏ እንድትሰግድ አዛት ነበር የሚል ሁሉ የባልን ሐቅ ከፍ ያደረገ ደረጃ ነው ያስቀመጡትና ክልከላ ካደረገበት ክልከላው መተላለፍ አያስፈልግም። ከክልከላው በኋላ ደግሞ የሚመጡ የተለያዩ ንትርኮች ደግሞ የበለጠ ችግርም የሚፈጥሩ ከመሆናቸው አኳያ የባልን ትዕዛዝ መተላለፍ አስፈላጊ አይደለም የሚለውን ነው የምንገነዘበው ማለት ነው። መርሐባ። እየተከታተላችሁ የምትገኙት ነጃሺ ሚዲያ ያዘጋጀላችሁ ሳምንታዊ ጥያቄና መልስ ፕሮግራማችን ነው። ከዚህ ፕሮግራም ባሻገር ሮብና እሁድ የተለመደው የውይይት ፕሮግራማችንም እንዳለ ለማስታወስ እንወዳለን። ይህንንና መሰል ፕሮግራሞችን በዩቲዩብ ቻናላችን ነጃሺ ሚዲያ ብላችሁ ብትገቡ ታገኛላችሁ። ያመለጣችሁን እንዲሁም ወደፊት ኢንሻአላህ የምንሰራቸውን ፕሮግራሞች በአጠቃላይ አዳዲስም ፕሮግራሞች ይዘንላችሁ የመጣን ስለሆነ ዩቲዩብንም ሰብስክራይብ ማድረግ እንዲሁም የነጃሺ ሚዲያን የቲክቶክ ቻናልም ፎሎ ማድረግ አትርሱ። እንዲሁም የሼኻችን የሼህ ፈኽሩዲን መሐመድ ራዚን አካውንትም እንዲሁ ፎሎ አድርጉት። የኡስታዝ ከምን የኡስታዝ አብዱልሐሚድን አካውንትም እንዲሁ ፎሎ ማድረጋችሁን አትርሱ። ብዙ አስተማሪ ፕሮግራሞችን ይዞላችሁ ስለሚመጡ ፎሎ አድርጉ ለማለት እንወዳለን። እንዲሁም አሁን 20 ሰው ይታየኛል። አንድ ጊዜ ኮፒ ሊንክ ብናደርገው ተደራሽነቱን እናሰፋለን። ቢያንስ 1000 እስኪገባ ኮፒ ሊንክ ሁላችንም ብናደርገው የተወሰነ ብናደርገው ይደርሳል ማለት ነው ኢንሻአላህ። በተረፈ ጥያቄ ያላችሁ አንድ ቁጥርን እየጻፋችሁ መግባት ትችላላችሁ ማለት እወዳለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እንኳን ጥያቄም ባይሆን ለሻሃችን አንዳንድ እንትኖች ለመናገር ነበር። ያው ጥያቄም አድርገው መያዝ ይችላሉ። የኔ ሐሳብ ወይም ጥያቄ ማለት ይቻላል እንትን ነው። አሁን ባለፈው አሁን በሻሃችን ፔጅም ወይም ደግሞ መጅሊሱ ያወጣው እንትን አለ፣ ደንብና ህግ ብለው ወጣው አለ። አሁን ባለፈው አሁን ነጃሺ ሚዲያ ላይም አይተናልና እንደዚህ አይነት ነገሮችን ከእንደዚህ አስቀያሚ ነገሮች ያደረገ ያለ አሁን መጅሊስ አሁን ያካሄዳለው ነገር እዚህ ደረጃ በእንትኑ ማለትም በመጅሊሱ ወይም ደግሞ በነዛ በኩል ያለው በመጅሊሱ በኩል ያለው ነገር ከሮ ወይም ደግሞ ሰፍቶ እየመጣ ነውና እስኪ አሁን ከባለፈው ወይም ደግሞ ከተክፊር ጉዳዩ ጋር በጣም ተያይዞ የነበረው ከሌላ ግሩፕ ጋር ወይም ደግሞ አህባሽ ተብሎ ይጠራል ተብሎ ከተባለው ጋር በደንብ ግጭቶች ነበር ተብሎ ይጠራል ነበርና አሁን ምን አይነት አሁን የአንድነት ሐሳብ ይኖራል ወይም ደግሞ አሁን አንድ ሆኖ የሚመጣውን የመቋቋም ሐሳብ አለ ወይ? ምክንያቱም አሁን መጅሊሱ እንዳወጣው እንደሚታየው ከሆነ አዛ ነገሮች ወይም ደግሞ አስቀያሚ ድርጊቶች ለማድረግ ያሰበ ነው። ምክንያቱም መግለጫው ይሄ ያወጣው የአንቀጹ ይሄ ያጸደቀው ነገር በጣም የሚያስጠላ ነገር ስለሆነ ማለት ስለዚህ እሱን እንትን ለማለት ይሄ እሱን ለመከላከል ሲባል
ከነዛ ጋር ወይም በሐሳብ ተቃራኒ ብንሆንም አንድ ሆኖ ተስማምቶ የሚመጣብንን ችግር ለመከላከል ምን አይነት ሐሳብ ይሰጡናል ብዬ ነው ማሰብ። ምክንያቱም በባለፈው በተክፊር ጉዳይ በደንብ ከነዛ ጋር ተቃይመናል ብዬ አስባለሁ። ምክንያቱም ስለተቃየምን አሁን ምን አይነት አቋም ነው ሊኖራችሁ የሚችለው? ተመሳሳይ አቋም ነው የሚኖረው በአቋም ደረጃ በእንትኑ ደረጃ በሐሳብ ደረጃ ሳይሆን አንድ ሆኖ የሚመጣውን ችግር የመቋቋም ማለት ነው። ምክንያቱም አሁን የጸደቀው ነገር በጣም ያሰነኝ በበኩሌ በጣም አስከፍቶኛልና ምን አይነት ሐሳብ ይኖራችኋል? እስኪ ሸፈሩ ባንዛዛውም ክሊር ባይሆንም እስኪ የገባችሁትን ያክል እስኪ ንገሩኝ ሸፋችን። ቀለል ባለ ሁኔታ ጥያቄውን ስናሳጠረው በመንሃጅ በአንዳንድ መሳኢሎች ከተለያየናቸው ሰዎች ጋር ለሆነ ዓላማ ለአንድ የሆነ ዓላማ ደግሞ የሚገጥመን አንድ የሚያደርጉን ነገሮች ላይ አብሮ መስራት እንዴት ነው የሚል ይመስለኛል። እንደዛ ነው ሙሳ? አዎ ተመሳሳይ ነው ጥያቄው፣ ተመሳሳይ ነው። እሺ መርሐባ ሸኻችን። መርሐባ ወሳኙ ጉዳይ በነገራችን ላይ ያው በአንድ መዝሀብ ውስጥ እንኳን የተለያዩ ልዩነቶች ይስተናገዳሉ። ይሄ የእክትላፍ አንዱ እስልምና ውስጥ ያለ ጉዳይ ነው። መህሙድ የሆነ ራሱ የሚደገፍም አንዳንድ ልዩነቶች ይኖራሉ። ነገር ግን በዓላማ ደግሞ ሰው ዋናው ጉዳይ አኺራ የሚያስብ ከሆነ የሰው ልጅ የትኛውም አይነት በደል ሲኖር ግዴታ ከአንድ ወገን ብቻ መሆን ይጠበቅበታል ያንን በደል ለማውገዝ ተብሎ አይወሰድም። ከየትኛውም ወገን ቢሆን ሌላውን አካል የሚያጠቃ ከሆነ ያንን አካልና አካሄድ ሊያወግዘው ይገባል። ይሄ ኢትዮጵያ ውስጥ በነገራችን ላይ አንዳንድ እይታዎች መስተካከል አለባቸው። የመጅሊስ ሲባል ያው ብዙ ክፍሎች ያሉት መጅሊስ ነው። የተለያዩ ክልሎች መካከል የተሰባጠረ ነው። ከነዛ መካከል አንዳንድ መግለጫዎች ያወጡ የመጅሊስ አካላቶች ይኖራሉ፣ የተወሰኑ ክፍል ይኖራሉ። እነሱን የሚመለከት አድርጎ መውሰድ ተገቢ ነው። ከዛ በጀርባ ያለው ሌሎች የመንሃጅና ሌሎች ጉዳዮች እዚህ ጋር አብሮ ጨምሮ የማየት አባዜ ብዙ እኛን ስለተጠናወተን ይሆናል እንጂ በዛ ልክ መታየት አንዳንዱ ነገሮች ላይ ኖርባቸው ይችላሉ። ነገር ግን ከወጣው አኳያ ግን አብሮ የሚካሄዱና ያወጣው አካል መንሃጅ የሚነካ ጉዳይ ሲኖረው ደግሞ ማውገዝ ደግሞ ተገቢ ነው። ይሄ ደግሞ የሐቅ ጉዳይ ነው ብዬ ነው የማምነው። ነገር ግን አንዳንድ ሰዎች ለምሳሌ አላከፈርናቸውም ማለት አንዳንድ ነገር ሲያደርጉ ይህም ደግሞ ለእያንዳንዱ ግለሰብ ጥብቅና የመቆም ጉዳይ አይደለም በነገራችን ላይ ማለት ነው። ይህንንም መታወቅ አለበት። እንደ አጠቃላይ ተክፊር እውቀት መነሻ መዝሀባችን ላይ ምን ይላል የሚለው ነገር ሲታይ የተቀመጠ በመሆኑ ነው። መዝሀቡ ደግሞ ዛሬ የመጣ ባለመሆኑ ምክንያት ሌሎች ቡድኖች ከመኖራቸው አኳያ ቀደም ብሎ የነበሩ አህካሞችን ማንሳት እዛ ላይ ያለው አተያይ ልዩነቶች ስለነበሩ እነሱ ማስተናገር ነው። ከዛ ውጭ ደግሞ የተክፊር ህግና መርሆች አሉት። ስለዚህ የሚፈለገው ዑለማዎች ራሱ የሚከፍርበት አንድ እንኳን ሪዋያ ضعيف እንኳን ቢኖር ራሱ በዛ ከ99 በሚከፍርበት መንገድ የሚያስኬደው ነው። ነገር ግን አንዱ ወደ እስልምና የሚያቆየው ካለ እስልምናን እንደሚመርጡ ዑለማዎች ተናግረዋል። እኛም የግላችንና መጣው ላይ ዑለማዎችን ነው። ይህ ማለት ግን ያው አንዳንድ ስህተቶች ሲሰሩ ደግሞ ልዩነቶች ላይ አስተያየት አይሰጥ የሚል ነገር አሳሰብ ሊኖር አይገባም ብዬ አስባለሁ። ዓለማው አኺራና ሐቅ የሚሆን ከሆነ የግድ ማንኛውም ሰው በእኔ ሐሳብ ሙሉ ካልመሰለ በስተቀር ይሄንን ሐሳብ አብሬ ልታገል አይገባም የሚል አሳሰብ ይሄ በእርግጥ አሁን ዘመን ራሱ ብዙ እንኳን ከሸሪዓ አንፃር አይደለም ከኖርማል ኢኮሎጂክ አንፃር ራሱ ሰው በዛ ልክ ሊያየው ይገባል ተብሎ የሚታሰብ ጉዳይ አይደለም። ምክንያቱም የተለያዩ አካሎችና ቡድኖች ህብረት ፈጥረው ለጋራ ለሚያልሟቸው ዓላማዎች የተለያዩ ነገሮች የሚያደርጉበት ዓለም ላይ ነው ያለነው። ይህ ብቻ ደግሞ አይደለም፣ በተለያዩ ዘርፎችም ላይ እንደዚህ አይነት ስርዓቶች እየተሰሩ ያሉበት ሁኔታዎች አሉ። ከዚህ አኳያ በዚህ አይነት ዓላማ የትኛውም ሰው ሐቅ ነው ብሎ ለሚያምነው በደል ነው ይሄማ ትክክል አይደለም የሚለው ራሱ ከመጅሊስ ራሱ አካል ከሆነ ራሱ ማውገዙ እንደ ሸሪዓ የሚፈለግ ነው። የግድ ሱፍያ መሆን አለበት የሚል ወይም ደግሞ የግድ ሌላ እንትን መሆን አለበት የሚል አይደለም። ተመሳሳይ እንደዚህ አይነት ሐሳቦች በነገራችን ላይ ሰለፊያ ሲባልም ያው የተለያዩ አሉ። አንዳንዶቹን የተለያየ ነገር የሚሏቸው ያው የበለጠ ራሳቸው የሚያብራሩት ሆኖ የሚያወግዙበት ሂደቶች እንዳሉ እየተመለከትን ያለ ነው ከተለያየም አኳያ ማለት ነው። ይህም ደግሞ አብሮ ሊታይ ይገባል። ስለዚህ የግድ ፍትህን መጣስ ከሆነ ፍትህ መጣስ ላይ ደግሞ የበለጠ ሰው ሊናገረው ይገባል። ምክንያቱም የወጣው መግለጫ የተለያዩ ነገሮችን ስለሚነካ ነው። ድምጽም መሆን አስፈላጊ ስለሆነ እሱን አስቀምጠናል።
ስለዚህ የግድ አንድ ሰው ማክፈር ካከፈረ እነሱን መታገል ይችላል። ካላከፈረ ደግሞ ፍትህ ሲጣስም ዝም ብሎ ያያል የሚባል አስተሳሰብ ይሄ የግለሰብ አስተሳሰብ ነው እንጂ እንደ ሸሪዓ ከሆነ የምንመራው ዓለማችንም ዲን ከሆነ በዛ ልክ ነው ልናይ የሚገባው ብለን ማየት እንችላለን። እንደዚሁ አይነት ታሪኮች የሚያስረዱ ብዙ ማግኘት ይቻላል። በተለይ ሰይዱና አሊ አንዳንድ ሰዎች የሻምን ሰዎች በጅምላ ይረግሙ ነበርና ይህን ነገር እንዳያደርጉ ከነሱ ውስጥ እኮ አብዳሎች አሉ። አብዳል ማለት ያው ትልቅ ደረጃ የደረሱ 40 ቁጥር ያላቸው ሚነል አውሊያ የሆኑ ናቸው ሐዲስ ላይ እንደተቀመጠው ማለት ነው በሚል ማስተካከያ ሰጥተዋል። ያ ብቻ ደግሞ አይደለም አዙበይር ከሳቸው ተቃራኒ በነበረበት ሂደት ነው የተገደሉት። ከዛ በኋላ ሰይዱና አሊ ግን ሲመልሱ ምንድነው ያሉት? እሳቸውን የሚረግም ሰው በኖረበት ሰዓት አይ ይሄማ ያንተ ያው የሳት ተግባር እንደተገበረ በሚያስረዳ መልኩ ሐዲሱ ከሳቸው የተዘገበው ዘገባ ላይ ያስቀምጣሉ ማለት ነው። ይህንኑ አይነት ሂደት መከተል አስፈላጊ ነው። አንዳንድ ድንበር ሲያልፉ ድንበር ማለፍን የትኛውም አካል ሊያውዞ ይገባል። ለዛ ነው እኛ ብዙ ጊዜ ተዝኪያ ብለን የምንለው። ተዝኪያ ማለት የነፍስ ፍላጎትን መከተል ሳይሆን አላህ Subhanahu Wa Ta'ala ያደነገገልን ድንጋጌ መከተል ነው የሚያስፈልገው ብለን ነው የምንረዳው ማለት ነው። ከዚሁ አይነት አንፃር ነው ከዓሊ ኢብኑ አቢ ጣሊብ ከተወራው ለምሳሌ ማንሳት የሚቻለው ኢና ለም ንቃቲሉም على التكفير لهم ስለከፈርናቸው አይደለም የምንታገለው አሉ ኸዋሪጆችም ማለት ነው። ወለም ንቃቲሉም على التكفير لنا እኛንም ስለከፈሩን አይደለም ይታገልናቸው አሉት። ولكن راينا ان على الحق እኛ እውነት ላይ ነን ብለን እናምናለን እናውቃለን አሉ። ወራው انهم على الحق እነሱም ደግሞ ሐቅ ላይ ናቸው ብለው ያስባሉ የሚል ንግግር ይህንን እንደተዘገበ ያስታውቃል ማለት ነው። እንደዚሁ የነሰብ መግለጽ ካስፈለገ ኪታቡንም አስፈላጊ ይመስለኛል። ምናልባት አንዳንድ ሪዋያዎች ሌሎችም አካሎች የሚያወሯቸው ስለሆኑ ማለት ነው እንደ ሌሎች ሺዓዎችም የሚያወሯቸው ሪዋያዎች በእርግጥ የማይመርጧቸው ሆኖ የሚያወሯቸው ሊሆኑ ይችላሉ። እንደው ምናልባት ኪታብ እዚህ ግዴታ መጠቆም ከተጠበቀብኝ በአሁኑ ዘመን ኢዕቲዳሉ አሊል በይት የሚል ኪታብ አለ። ጉሉ እንዴት ብለው እንደተቃወሙ ለሸሪፍ ሐቲም ኢብኑ ዓሪፍ አልዓውኒ የሳቸው ኪታብ ላይ ያለው ነው እያነሳሁላችሁ። አቡ ሐኒፋን ሌሎች ኢማም ሻፊዒ መዝሀብ ላይ ያሉ ሰዎችን አብረው ያነሳሉ። ተወሰነ ገጽ ኪታብ ነው፣ እሱን ማየት ይቻላል። ስለዚህ የትግል ሂደቱ ፍትህና ፍትህ የማስከበር ጉዳይ ነው የሚለው ነው። ተወካይ በሌለበትና በትክክል ነገሩ ተከናውኗል፣ የስልጣን ድልድሉ በህጋዊ መልኩ ነው ብሎ የማያምን አካል አለ። ይሄ እውነት ነው። ከነሱ አንፃር ደግሞ ሌሎች ህጎች ጸድቀው ሲመጡ ደግሞ እንዴት ፌር አድርጎ ያንን ይቀበሏል የሚል ራሱ ሎጂካሊ ሰው ማንሳት ይችላል ጥያቄዎች። ከዚህ አንፃር የሚታይ ነው ለማለት ነው። ነገር ግን ሌሎች የሚታገሉ ለአኺራና እውነት ለመሻይኾች ከሆነ እኛም ደግሞ ያንን እውነት ለሐቂቃና ለዲን ከሆነ የዲን ጉዳይ ምንም የሚያጠላ ጉዳይ አይደለም። ፍትህን ከመፈለግ አኳያ ትግል ማድረግ ይቻላል በዚህ ጉዳይ ላይ ማለት ነው። ሌሎችም አሁን ለምሳሌ እኔ በግሌ መጻፍ ችያለሁ፣ ሌሎችም ወንድሞች እንደዚሁ ጽፈዋል። ሌሎችም ደግሞ እነሱም መጻፍ የሚችሉበት አግባብ አለ። የትግል አይነት ዘርፈ ብዙ ስለሆነ ማለት ነው። ስለዚህ በዒልም በኩል ትግል የሚያደርግ ሰው ይኖራል። ሌላው ደግሞ እንደዚሁ ሶሻል ሚዲያ ላይ ሐሳቡን በማስተላለፍ ሌላው ደግሞ የህግ አካልም አዋቂ ነኝ ካለ ደግሞ ጉዳይ መሞገት ይችላል። ጋዜጠኛ ነን የሚሉ ደግሞ አካሎች ደግሞ ቦታው ላይ ሄደው ያለውን ነገር በማጣራት ኢንፎርሜሽን ጤናማ የሆነ ኢንፎርሜሽን ማስተላለፍ ይችላሉ። እኔ ለጽሁፍ መነሻ የወሰድኩት የአዲስ አበባ ወጣቶች በፌስቡክ ፔጃቸው ላይ የላኩትን የተወሰኑ ፔጆች በማየት አንጻር ነው። ስለዚህ ወዲያውኑ ፍትሃዊ መሆኑ ስለማይታይ ግድ መገለጽ ነበረበት ማለት ነው። ለምን በነገራችን ላይ የሆኑ መድረሳዎች ብቻ ይጠቃሉ ብሎ ሰው ማሰቡ ስህተት ነው የሚሆነው። ማክሲማይዝ ሊደረግ ይችላል ተመሳሳይ ህጎች ማለት ነው ወደ ሌሎችም ቦታዎች ላይ ሊተገበሩ ይችላሉ። ሁሉም ያንን አይነት ዕጣ ፈንታ እንደሚደርሰው ህግ ማለት ያው ባይንድ የሚያደርግ ነገር ነው። ስለዚህ ይሄ ደግሞ ሪፍቅ ነው መሆን ያለበት እንጂ ጨፍላቂ ሆኖ አንድ የሆነ ነገር ለማንገስ በሚል ወይም ሌሎች ዓላማዎች ሊኖሩት ይችላሉ ተብሎ ስለሚያስጠረጥር ከዛ አንፃር መሆን የለበትም። ሁሉም ደግሞ በጋራ ሲያጸድቀው ነው የሚላለ። የአረቃቀቁ ሂደት ላይ ደግሞ የበለጠ ምናልባት የሚያውቁ ሰዎች ካሉ እነሱ የሚዘረዘሩት ይሆናልና ለመሻይኾች መቆም የግድ ማንኛውም ሰው መሆን ብቻ ነው የሚጠበቅበት ብዬ አስባለሁ። ይሄ የፍትህ ጥያቄ ነው ብለን ነው የምናምነው። ሁለተኛ ደግሞ ያስተምሮትንም መጨፍለቅ አይችልም። መሻይኾቻችን የመጡበት መንገድ አለ። ዒልም እስካሁን ድረስ ሲወርድ የመጣበታል። ኢቭን መጅሊስ ላይ ያሉ ሰዎች ራሱ ባክግራውንዳቸው ቢጠና እነዚሁ መሻይኾችና ሂደት ላይ የቀሩ እንደሆኑ ነው እኛ የምንረዳው። በእርግጥ ኢኽቲያር ያደርጉበትና የሚሄዱበት መንገድ ሁሉም የራሱን ስላለው ማለት ነው የመረጡበት መንገድ ሊመርጡ ይችላሉ እንጂ። ስለዚህ ከዛም አንፃር እነሱ መሻይኾችን ራሱ በፊት ያቀሯቸውን ሰዎች እንደመጨፍለቅም አድርገው ማየት ቢቻል ይሄ ነገር ሊስተካከል ይገባል። ስንት ዑለማ ባለበት የሀገር ሽማግሌዎች ባሉበት ሌሎች እምነትን ተከታዮች ባሉበት ሂደት በዛ ላይ ደግሞ በአሁኑ ስርዓትና
አካሄድ የበለጠ ሰው ሁሉ ነገሮች በሶሻል ሚዲያ ተደራሽ የሚደረጉ በመንገድ ላይ ያለ እንደዚህ አይነት ነገሮችን የበለጠ በጥንቃቄ ይዞ መፍትሄ መፈለጉ ተገቢ ነው የሚል እይታ ነው ያለኝ እኔ በበኩሌ ማለት ነው። ቢረዝምም ሐሳቡ ይሄ ነው የሚል ምልከታ ነው ያለኝ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። እንሱር አኻከ ዛሊመን አው መዝሉመን፣ ወንድም በዳይም ሲሆን ተበዳይም ቢሆን እርዳው። እንደውም በዳይ ሲሆን ካረዳው እንዴት ሲበደል ትረዳዋለህ የሚል የጃሂልያ እንግዲህ ጃሂልያ ዘመን ላይ የነበረ አባባል ነው። አሁን ላይ እንደምናየው ማለት ነው ዛሊሙ ዋናው ያንተን አስተሳሰብ ከተከተለ ያንተን አቋም ከያዘ ትክክል እንዳልሆነ ከሸሪዓ ጋር የሚጋጭ ከሸሪዓ ጋር የሚጣረስ ቢሆን እንኳን ዛሬ ሰው ደጋፊ ነው የሚሆነው። ይሄ የጃሂልያ አስተሳሰብ ነው። ነብዩ አለይሂ ሰላቱ ወሰለም ይሄን አስተሳሰብ አስተካክለውት እንሱር አኻከ ዛሊመን አው መዝሉመን፣ በዳይም ተበዳይም ሲሆን ወንድምህን እርዳው። እሺ ተበዳይ ሲሆንማ እረዳዋለሁ የታወቀ ነው፣ ሐቁን ማስመለስ ነው። በዳይ ሲሆን ግን እንዴት ነው ምረዳው ሲላቸው እንዳይበድል ትይዘዋለህ፣ ታስቆመዋለህ፣ ትከለክለዋለህ። አይ ይሄ ትክክል አይደለም ትለዋለህ። ይሄም ወንድማማችነት የወንድማማችነት ሐቅ። ስለዚህ በአንዳንድ ጉዳዮች ላይ ከሰዎች ጋር አለመግባባት ይኖራል። ያ አለመግባባት ግን በአንዳንድ ጉዳዮች ደግሞ የምንስማማባቸው ጉዳዮች ላይ ደግሞ መበዳደል ይኖራል። ወይም ደግሞ አይ በቃ ነተዋፈቅ አው አተሂሙክ የሚሉት ቃኢዳ አለ። አንዳንድ ጀማዎች ወይ እንስማማለን ወይ ደግሞ እለጥፍብሃለሁ አይነት ነገር። ይሄ አህለ ሱና ወል ጀማዓ ወይም እኔ ሱፊይ ነኝ ከሚል ሰው የሚጠበቅ አይደለም። መሳኢሎች ኢልመን በኢልም ደረጃ ይፈተሻሉ፣ እንከራከርባቸዋለን፣ እንጨቃጨቅባቸዋለን። ነገር ግን ከአቅል አያልፉም። ቀልብ ላይ ሰሊም ይሆናል። ለሁሉም ሙስሊም ሰሊም ቀልብ እንዲኖረን የሚፈለገው ይሄ አደብ ነው ራሱ። በቃ ኢልም ማለቅ ያለበት የኢልም መሳኢሎች ማለቅ ያለባቸው የኢልም ማዕድ ላይ ነው። ከኢልም ማዕድ አልፈው ቀልባችን ጋር ደርሰው ጥላቻን፣ ስም ማጥፋትን፣ ውሸትን፣ የተለያዩ የእንቱ ፍንቱ ወሬዎች፣ ያልተጣሩ ወሬዎችን፣ ይሄ የግምት ወሬዎችን የሚያስወሩን ከሆነ ግን ይሄ ሌላ ዓላማ ይኖራል የሚል ጥርጣሬ እንዲኖር ነው የሚያስደርገው። እና ኢልሙ ነው። በኢልም ዓለም ላይ ብዙ ነገሮች መጨቃጨቅ ይኖራል። ከዛ በኋላ ግን በሚያስማሙን ጉዳዮች ላይ አንድ ላይ መቆም ባለብን ጉዳዮች ሁሉ አንድ ላይ መቆም ይሄ የኢስላም የራሱ ሸሪዓዊ የሆነ አስተምሮ ነውና እኛ ማንም ሲበደል ከጎኑ ለመቆም ማንኛውም ሰው ማንም ሲበደል ሐታ ሙስሊም ያልሆኑ አካላት እኮ ነብዩ አለይሂ ሰላቱ ወሰለም በጃሂልያ ዘመን ንብረቱ ተወስዶበት የሚረዳው ሲያጣ ሰዎች ተሰባስበው እንትን ሲያደርጉ ሒልፈል ፉዱል ይመስለኛል ሲስማሙ ነብዩ አለይሂ ሰላቱ ወሰለም እዛ ላይ መገኘታቸው እንደ ትልቅ ነገር ቆጥረውታል ለማስመለስ የሰውን ሐቅ። ስለዚህ ይሄ ደግሞ የመሻይኾቻችንን ሐቅ፣ የመንሃጃችንን፣ የአቂዳችንን፣ የተሰውፋችንን፣ የመዝሐባችንን ያለ አግባብ ሰዎች በሰሩት መስጂድ ላይ፣ ሰዎች በለፉበት መድረሳ ላይ ሰዎች ስንት መስዋዕትነት ታውቃላችሁ። የኛ ሀገር መስጂድ ሲገነባ እንዲሁ በቀላል የተገነባ አይደለም። የኛ ሀገር መስጂድ ማለት ስንቱ ሞቶበት፣ ስንቱ ተገድሎበት፣ ስንቱ ከስንቱ ደም ተፋሶበት፣ ግማሹ ወርቁን ሸጦ፣ ግማሹ ስንት ነገር ነው መስዋዕትነት የተከፈለበት። የኛ ሀገር መድረሳ ማለት ዝም ብሎ የተቋቋመ መድረሳ አይደለም። ከአረብ ሀገር ብር መጥቶ ዛሬ ተሰርቶ ኑ ተማሪዎች ኡስታዞች የፈለጋችሁት የሚባል አለ። ሰው ሳይበላ ሳይጠጣ እኛ መስጂድ ከ20 ዓመት በላይ ወላሂ ለዓዚም ነው የምላችሁ አንድ ብር ሳይቀበሉ ነው ያስቀሩት። አንድ ብር ከ20 ዓመት በላይ ነው ያስቀሩት። 30 ዓመት አካባቢ ነው ያስቀሩት። አንድ ቀን አንድ ብር ሳይቀበሉ ደሞዝ ሳይታሰርላቸው እነዚህ መሻይኾች በሌላ ህግን ሽፋን አድርጎ ይሄ የተለያዩ ሴራዎች ያው ብልጥ ባንሆንም ሞኝ ግን አይደለንም። ይሄ ግልጽ ነውና ይሄ ነገር ከማንኛውም አካል ጋር ይሄ ሐቅ በሆነ ጉዳይ ላይ ትክክል በሆነ ጉዳይ ላይ ከማንኛውም መዝሉም ከሆነ ጎን ላይ ነን። ይሄ ደግሞ መንሃጃችንም አቂዳችንም መዝሐባችንም መድረሳችንም መስጂዳችንም ሌላው ተውትና መብታችንም ጭምር ነው የሚል መልእክትም ለማስተላለፍ ነው። ትንሽ አብዝቻለሁ። አፈውን ሊላ
مرحبا እሺ ጥያቄዎች ትንሽ እንትን አለ መሰለኝ በሰላዋት ትንሽ አለፍ እንበልና እንመለስ አይመስላችሁ ኡስታዝ አብዱልሐሚድ ትንሽ በሰላዋት ያሳርፉናል ኢንሻአላህ والصلاة على ساداتي والسلام على عمدتي والله أنت جنتي ساكن روض طيبتي والصلاة على ساداتي والسلام على عمدتي والله أنت جنتي ساكن روض طيبتي سبحان الجلال الجمال والصلاة على الهدى ساداتي في مدينتي طلع شمس في الغيوب ساكن في طي اللب لم يزال مثل الجنة أماط ظلمة الأغيار وقاد سائر الأبرار للشرع والحقيقة ملأ نورك العلام من عرب أيضا والأعجام قاطن دار الطيبة سنام بلاد العرب إمام الهدى والأداب مصباح كل الحضرة مربي كل الأنبياء شهد كل الأولياء مظهر كل النعمة سبب لكل آدم وأصل فطرة العالم معدن در اليتمة سيدي أنت جنتي عمدتي ويا بغيتي أجدني في الأحبة سيدي أنت حبيبي وأنت أمي وأبي خذ بيدي عند الشدة فقل لي تعال إلينا وأنت من محبوبنا اكتبنا على الزمرة جرني إلى الطيبة بشبحي كذا بروحي في اللحظة وفي الساعة دية قتل الكل بسيف الحب المسلول معشق بين النوبة صلاة من مولى المنان عدد في تحت الجنان قد تغشى في الديمومة على شافع خلق الله كأسات أهل حب الله فاز حق الرؤية سلطان لسبع السماء دولة كل الأنبياء شمس كل الليلة قد سبى لأهل الوادي شراب أهل الإمداد بستان علم الياقوت هادما لكل اللذات بكشف أنوار الصفات مرآة تلك الطرقة وسامح لعبد طفيل ساداتي نبي الجليل ميدان برق الرحمة والسلام من حي قيوم قد يغشى في كل الأيام مدد روح القبة على من قطب العالمين شراب كل المرسلين ما جالوا للمودة يا مولاي نعم النصير وارزقنا من عين البصير نسأل حسن الميتة يا مولاي نعم النصير وارزقنا من عين البصير نسأل حسن الميتة يا مولاي نعم النصير وارزقنا من عين البصير نسأل حسن الميتة والصلاة على ساداتي السلام على عمدتي والله أنت جنتي ساكن روض طيبتي جزاكم الله خيرا أستاذ عبد الحميد እየተከታተላችሁ የምንገኘው ነጃሺ ሚዲያ በየሳምንቱ የሚያቀርበው የጥያቄና መልስ ፕሮግራማችን ነው። ነጃሺ ሚዲያ እንደሚታወቀው የተለያዩ ፕሮግራሞችን ይዞላችሁ ወደ እናንተ ያስተምራሉ፣ ያስጨብጣሉ፣ ያስገነዝባሉ ብለን የምናስባቸውን ፕሮግራሞች ወደ እናንተ ይዞላችሁ እየቀረበ ነው የሚገኘው።
እንዲሁም ሮብና እሁድ ወቅታዊ ሳምንታዊ የውይይት ፕሮግራማችን አለ። የተለያዩ ወሳኝ ርዕሶችን እየተመረጡ እናንተም እየገባችሁ ሀሳብ የምትሰጡበት እንዲሁም ከመሻይኮቻችን ከወንድሞቻችን ከኡስታዞቻችን ትምህርት የምናገኝበት ፕሮግራም ነው። ይህንን የጥያቄ ፕሮግራም እንዲሁም የተለያዩ ልዩ ፕሮግራሞች እንዲሁም ሳምንታዊ ፕሮግራሞችን ጨምሮ ሁሉንም ፕሮግራሞች መከታተል የምትችሉበት አማራጭ አላችሁ፣ ያመለጣችሁን ጭምር። ያም የነጃሺ ሚዲያ የዩቲዩብ አካውንት ነው። እሱን ገብታችሁ ሰብስክራይብ በማድረግ ያመለጣችሁን ፕሮግራሞች እንዲሁም ያለፏችሁን እንዲሁም በድጋሚ ማየት የምትፈልጉም ከሆነ እዛ ላይ ማግኘት ትችላላችሁ ማለት ነው። ቤተሰብ ሁኑን ለማለት እንወዳለን። እንዲሁም የተለያዩ ፕሮግራሞችን ይዘንላችሁ አዳዲስ ፕሮግራሞችንም በቅርቡ ይዘንላችሁ መጣ ይሆናል ኢንሻአላህ። የሳምንቱ ኸሚስ የወሩ ኸሚስ ብለንም ለየት ያለ አዝናኝ የሆነ በሰለዋት የምንደምቅበት ምሽትም ለየት አድርገን ይዘንላችሁ እንደምንቀርብ ቃል እንገባለን ኢንሻአላህ። ጥያቄና መልስ ፕሮግራማችን ይቀጥላል። አሁንም ጥያቄ ያላችሁ አንድ ቁጥርን በመጻፍ ኦኬ ማሜ መጠየቅ ትችላለህ። መድረኩ ያንተ ነው። ቢስሚላህ ሰላም አለይኩም ብያለሁ። ሸፈሩ እንዴት ናችሁ? አማን ናችሁ? ቢስሚላህ ሶላት ወላሂ ሶላት ላይ ትልቅ ኢሽቅ ይገባል ምናምን ረሱልን የሚያክሰው መቼም እንዲሁ አይኖርም። ፍቅር ትዝ ሲለው ትዝ የሚለው ነገር ቢኖር ነቢ ናቸውና ስለ ፍራቻ ስለ ረህማ ስለ እዝነት ትዝ ሲልህ ደግሞ አላህን ነው የምታስታውሰውና አሁን ሶላት ሲል የሆነ ነገር ውስጥ ገባል የሆነ ስሜት ውስጥ ምናምን ግን ደግሞ መለስ ስትልና እንደዚህ ትርጉሞችን አታውቃቸውም። ከዛ ትወዛገባለህ። ከዛ እንደዚህ አይነት ነገር ሲያጋጥመኝ እኔ ምን አደርጋለሁ? ዝም ብዬ በቀልቤ ነቢን ማውሳበትን ኸይር ነገራቶችን እያስታወስኩ የእርሳቸውን ቂሷ የህይወት ታሪክ ሱሐቦቹ ጋር ያሳለፉትን ነገር ምናምን እንደዚህ እንሰማውን ያንን እያያዝክ በቃ በኢሽቅ ትነጉዳለህ፣ ሶላት ታደርጋለህ ምናምን ናፍቆትህን ትላለህ። ግን አሁን እንደዚህ አይነት ነገሮች ላይ የነቢ ፍቅር አንዳንዴ ወሰድ ያደርጋል፣ በጣም ይጠናልና ደረጃቸውን እሳቸውም አደራ ይላሉ ብዬ አስባለሁ። ያለ ቦታ እንዳሰጡኝ የሚለው ነገር ላይ እንዴት ነው? እዚህ ላይ እስኪ በደንብ ቢሰራበት መንዙማዎቻችን ላይ ያሉ ግጥሞች በደንብ ሳንሱር ቢደረጉ እንደው ይሄን ለአላህ ብላችሁ ነው የምላችሁ። በደንብ ሳንሱር ቢደረጉና ለጃሂሉም ለዓሊሙም የሚመረጡ ቃላቶችን አሻሚ የሆኑ ነገሮችን ሰው እንዳበጀው የሚተረጉማቸው ነገሮችን ግጥሞችን ስንኞችን አውጥቶ በቃ ጥሩ ይሆናል አይደል? ለሁሉም የሚገባ አይነት ብታረጉት የሚለውን ሐሳብ እስኪ ተወያዩበት። ለዚህ መፍትሄ ነገር ካለ የሆነ ነገር እስኪ በሉ። ሸፋህሩ ባይዘው አብሮ አደጌ ናቸው። ናፍቀውኛል ወላሂ። ሰላም አለይኩም ነው ያለሁት አዲስ አበባ ሆኜ ኢንሻአላህ ዘይረዋለሁ። እስኪ ስመጣ ወዳችኋለሁ። አላህ ይወደደ ኢንሻአላህ። ሐቢ ይቅርታ ያው ቀጥታ ገባውኝ ቀጥታ ስላነሳ ስሜ ማለት ነው። በመሐባ ጉዳይ ያው ሰፋ ያለ ጉዳይ ነው። መሐባ የተለያየ ጉዳይ ነው ያለው። ብዙ ዑለማዎችም የተለያየ አስተያየት ሰጥተዋል። የሰው ልጅ እውነተኛ የሆነ ፍቅር ሲኖረው የግድ ትርጉሙን ሊያውቅ ላይጠበቅበት ይችላል። ለዛ ነው ሼክ ጣሊም ከላም ራሱ ሩህ አለው ያሉት ማለት ነው። አንዳንድ ጊዜ የሚፈጥርብህ ውስጥ ላይ የሚያነሳው ነገር ይኖራል። ነቢያችንም አለይሂ ሰላቱ ወሰለም ደግሞ ሊወደዱ የሚችሉ ነብይ ናቸው። እንኳን አይደለም ኹጥባ በሚያደርጉበት ሰዓት አንድ አነስተኛ ጉቶ ነገር ነበርና የተቆረጠ ዛፍ የነበረ ማለት ነው። እሱን ይዘው ነበር ነቢያችን ኹጥባ የሚያደርጉት። በኋላ ላይ ሚንበር ሲሰራ ልክ እንደ ህፃን ልጅ አይነት ድምጽ አወጣ ይላሉ ቡኻሪና ሙስሊም ላይ በተዘገበው ሐዲስ መሰረት ማለት ነው። ስለዚህ ሌሎችም ዘገባዎች አሉት። አላ ኩሊ ሐል ይህ የሚያሳየው ትልቅ የሆነ መሐባ እንደሚያስተምር ነው የምንረዳው። ስለዚህ እንኳን በዚህ አይነት እንጨቱ አይደለም ሌላውም አይደለም ብዙ ነብያችን ይናፈቃሉ። ብዙ ማንሳት ይቻላል። ከአንድ ህፃን ጀምሮ አንድ ህፃን ልጅም ነበር እንደዚሁ በነብያችን መሐባ
በጣም ዋያ ያደረሰ ማለት ነው። ከዛም በኋላ ራሱ ልቦቻቸው እስከ መፈንዳት ወይም እስከ ሞት ደረጃም ያደረሳቸውም ዑለማዎችም አሉ። በየመንም ሀገር ቢሆን ነብያችን እንዳጫቸው የሰማች ጊዜ አንድ ሴትም እንደዚሁ አይነት ተመሳሳይ ዕጣ ፈንታ እንዳጋጠማትም የተጠቀሳለ። ሌሎቹም ተመሳሳይ ነገር ይከሰታል። ነገር ግን ዲን ደግሞ ሌላ ጉዳይ ነው። በነገራችን ላይ አልጉሉ ፊል መሐባ አንድ ሰው ወዶ በፍቅር ሰፋ ያለ የፍቅር ችሮታ መስጠቱ እንደ ዒባዳ አይቆጠርም። ምክንያቱም በድሮ ዘመን ራሱ ብዙ ጊዜ የምናነሳው አለ መጅኑን ሌላ በፍቅር ጥግ ድረስ ደርሷል። ነገር ግን ያንን ፍቅር መሰረት አድርገው ያመለካት ነው ያለ ሰው የለም ማለት ነው። ይህንንም ሂደት መረዳት ያስፈልጋል። ከዛሊክ በጃሂልያ ዘመን ላይ ጌታና ባሪያ ተደርገው ይኖሩ ነበረ እነ ሰይዱና ቢላል ጭምር ማለት ነው፣ በኋላ ነፃ ከመውጣታቸው በፊት። ነገር ግን እነሱም ራሱ የሙሽሪክ ሹማምንቶቹ እንዲሁም ደግሞ ባሪያ ያደረጓቸው እየተመላለኩ ነው። አንዱ አምላክ አንዱ ተመላኪ አድርጎ ድንበር የጣሰበት ሂደት ተደርጎ አልተወሰደም ማለት ነው። ስለዚህ ነገር ግን ሐሳን ኢብኑ ሳቢት ራሱ አንድ በገጠመው ግጥም ነብያችን አለይሂ ሰላቱ ወሰለም ወአጅመሉ ሚንከ ለም ተረ ቀጡ ዐይኒ ወአፍደሉ ሚንከ ለም ተሊድ ኒሳኡ ኹሊቅተ ሙበረአን ሚን ኩሊ ዐይብን ከአነከ ቀድ ኹሊቅተ ከማ ተሻኡ ብሎ ሐሳን ማለት ያው 60 ዓመት ሙሉ በጃሂልያ የኖረ ሱሐቢ ነው። ቀጥሎ ደግሞ 60 ዓመቱን ደግሞ በእስልምና የኖረና እንግዲህ ነብያችን አለይሂ ሰላቱ ወሰለም ዱዓ ያደረጉለት ነው። እንደውም በሩሑል ቅዱስ ወይም በቅዱስ በሆነ መንፈስ እንዲታገዝም ነብያችን ዱዓ አድርገውለታል ማለት ነው። እንደውም አላህ ያይደህ ብለውታል። ያ ብቻ ደግሞ አይደለም፣ ሌሎችንም ሰሃባዎች እንደዚሁ ተመሳሳይ ንግግር ከመናገራቸው ጋር ሙሽሪኮች ራሱ ነብያችንን ዘር ብቻ ለይተው ሲናገሩ የኔን ዘር ከሙሽሪኮ ቁረይሾች የሚሰደውበት መንገድ ሳይኖር ያው የኔ ዘር የመጣበት ማለት ነው። እነሱን ምላሽ ሰጣቸው ሁጁሁም ብለው ምላሽ የነሱን አጸፋዊ ምላሽ ያደረጉትን ምላሽ እንዲሰጥ ያደረጉበት ሂደት አለ እና እዚህ ግጥሙ ላይ ምንድነው የሚለው አይኔ ካንተ የበለጠ የተዋበ አላየችም ነው የሚሉት አይኖቼ ማለት ሁለቱ አይኖቼ። ቀጥሎ ደግሞ ምን አለ ወአፍዶሉ ሚንከ ለም ተሊድ ኒሳኡ ካንተ የተሻለ ሴት ደግሞ ማንም ሴት አትወልድም አሉ። ከዛ በኋላ ኹሊቅተ ሙበረአን ሚን ኩሊ ዐይብን ከእያንዳንዱን ከን ከተባለ ሁሉ ጥርት ብለህ ከነሱ ነጽተህ የተወለድክ ነህ የተፈጠርክ ነህ ይላቸዋል ማለት ነው። ከአነከ ቀድ ኹሊቅተ ከማ ተሻኡ ከአነከ የሚለው ያው እዚህ ጋር በላጋ ላይ የተሽቢህ ነው። ስለዚህ ልክ አንተ ነገሩ ይመስላል አንተ እንደፈለግከው ፈጣሪ እንደዚህ አድርገህ ፍጠረኝ ብለኸው በዛ መልኩ የፈጠረህ ይመስላል ይላል ማለት ነው። ሌላው ደግሞ የነብያችን መሐባ አለይሂ ሰላቱ ወሰለም እንግዲህ ከሰዎች ከንብረቶቻችን ከእናትና ከአባቶች እንዲሁም ደግሞ ወናሲ አጅማዒን ከሁሉም በአጠቃላይ እስካልወደድናቸው ድረስ የተሟላ እንትን አለን ኢማን አለ ተብሎ አይወሰድምና ከዚህ አንፃር መውሰዱ ተገቢ ነው። ከዛ ውጭ ግን ባለው ሂደት ደግሞ አንድ ሰው ነብያችን አለይሂ ሰላቱ ወሰለም በሚያወድስበት ሂደት እንዳለበት ደረጃ የተለያየ ውዳሴ መንገዶችን ሊያስቀምጥ ይችላል። ለምሳሌ አንዳንድ ሱሐባዎች አሉ በዛ ዘመን ያው ውበት በሴት ልጅ ይገለጻልና በዛ አይነት መልኩ አድርገው የገለጿቸው አሉ ማለት ነው። ባነት ሱዓድ በሚለው ከዕብ ኢብኑ ዙሃይር ትልቅ ሱሐቢ ነው፣ ነብያችን አወድሷል። ሱዓድ በምትባል ሴት ምሳሌ አድርገው ነው ነብያችን አለይሂ ሰላቱ ወሰለም ፊት ለፊታቸው ሲያወድሳቸው እሳቸውም ተቃውሞ አላደረሱም። አረቦች የተለያየ ውበትን የሚገልጹበት ባህልና ሂደት ይኖራቸዋል። እንደ ሀገራችንም ደግሞ ተመሳሳይ አይነት ግጥሞች ብዙ እናገኛለን ማለት ስለ ነብያችን አለይሂ ሰላቱ ወሰለም። ለምሳሌ መظهر الجمال በሚለው የዳንኤል ሳኒ ግጥሞች ላይ ብንመለከት አንተ ሰናሙል ዓለም በሚል ማለት ነው حتى للعرش አንተ እንኳን ለዓርሽ ራሱ መደልነህ በሚል ሁሉ አገላለጾችን ሐዲሳዊ በኋላ ጥቋሚዎች ባሉበት መልኩ አስቀምጧል ዑለማዎቻችን። وكذلك የሼኽ ጫሊ አባት ሰይድ ኢብራሂም ይባል ሼኽ ኢብራሂም ማለት ነው ኢብራሂም ሲራጅ የሚሏቸው ሼኽ ጫሊ ያው ሰይድ ነው ስማቸው ሰይድ ኢብራሂም ነው የሚባሉት። ሼኽ ጫሊ ባለው በጣም በጫሊ በሚለው ስለሚታወቁ ነውና አባታቸው ራሱ ያሲር العالم ያሲር الوجود የሚለውን ግጥም ሲያስቀምጡ ሐዲሳዊ መሰረት ባለው መልኩ ፍቅራቸውን ስለነብያችን በደንብ ገልጿል። የሐቂቃ ደግሞ በዚህ አይነት የታዩም ሰዎች አሉ። ሆኖም ግን የነሱ መንገድ ሰዎች የሐቂቃ እዛ ቦታ ላይ ሳይኖሩ በተለያዩ ግጥሞችን መፈለግ ስም ሊሆን ይችላል አንዳንድ መታረም ያለባቸው ጉዳዮች ሲነሱ ተስተውሏል። ለምሳሌ ከሌሎች ግጥሞች በመዋስ በተለይ የተገጠመበት አውድ ደግሞ ለሴቶች ፍቅሮች ለፍቅር የሚገጥሟቸው ግጥሞች ሊሆኑ ይችላሉ። ዘፋኞች ተብለው የሚጠሩ ሙስሊም ያልሆኑ ሰዎች ይኖራሉ። ከነሱ ግጥም በመዋስ ለነብያችን አለይሂ ሰላቱ ወሰለም የማወላባዜና ቀጥሎ ደግሞ ከዚህ የበለጠ ሌሎች አንዳንድ ሂደቶች ካሉ ከአጠቃቀም ማኳያ ከሸሪዓ ራሱ ከሚድንበር ማለፍም አስፈላጊ ስላልሆነ ያንን ደግሞ ማስተካከል አስፈላጊ ነው ብዬ አምናለሁ። በእርግጥ በተጅዊዱ አንዳንድ ጉዳይ ላይ አሁን አንዳንድ
ጥሩ ሼኾች ኡስታዞች እየወጡ እንደሆኑ እያስተዋልን ያለነው። ሼኽ አብዱል ወሃብ በቅርቡ አንድ ነገር አስቀምጠዋል። ምን ብለዋል? ያው የግድ አንድ ሰው ተመሳሳይ ደግሞ ቢናገር በዚህ በመንዙማው በኩል የሚል ደግሞ ቀን ያዘል የሆነ መልእክት ፌስቡክ ላይ ከተወሰኑ ሰዓታት በፊት አይቻለሁኝ እና ጥሩ ምልከታ ነው። በዚህ መልኩ ያው ዑለማዎችን ቢያርሟቸውና ለዚህ ደግሞ አህል የሆኑ ሰዎች የበለጠ ቢመጡ ጥሩ ነው እላለሁ ማለት ነው። እነዚህም ደግሞ ሙነሺዶችም ሌሎችም የሚቀርበውን ነገር ሁሉ እንዲታይ እና እንዲገመገም ቢያደርጉ በጣም ጥሩና የተሻለ ነው ብዬ አምናለሁ። ኢንሻአላህ ሐሳብን በደንብ ያገኘሁት ይመስለኛል። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የተከታተላችሁ የምትገኙት የነጃሺ ሚዲያ ጥያቄና መልስ ሳምንታዊ ጥያቄና መልስ ፕሮግራም ነው። ፕሮግራማችን የቀጠለ ነው። ጥያቄ ያላችሁ ወንድሞች አንድ ቁጥር መጻፍ ትችላላችሁ። ከስር በኮሜንት ብታስቀምጡ እኛ ጥያቄዎቻችሁን እያየን እናቀርብላችኋለን። ቅድም ብሬን ፓወር አንድ ጥያቄ ጠይቆ ነበር። በሰላት ላይ ትኩረት ማለት ኩሹ ለማግኘት የሚረዱ ተግባራዊ መንገዶች ምንድናቸው? በተለይ በዱንያ ስራ ላይ ተጠምደን በምንሰግድበት ወቅት ልባችን ወደ ሰላት እንዴት መመለስ እንችላለን የሚል ጥያቄ ጠይቆ ነበር። መርሐባን ጥሩ ጥያቄ ነው። የበለጠ ሰይዱና ገቲ አንድ ኪታብ አላቸው ሚንሃቱል ኢላሂያ የሚባል ኪታብ ስለ ሶላት በጣም ጥንካሬ ያላቸው ሸይኾች መካከል ያው እስካሁን ድረስ ያሉ ማህበረሰብ ሶላት በደንብ እንዲሰግድ አስተዋጽኦ ካደረጉ ሁሉ በግንባር ቀደምትነት የሚጠቀሱ ዓሊም ናቸው። ታላቅ ሼኽ ናቸው። ኢትዮጵያ ውስጥ ማለት ኡስታዝ ቡሽራ ይባላሉ። የጌታ ሼኽ ናቸው። ኪታብ አላቸው ሚንሃቱል ኢላሂያ የሚባል ኪታብ። እዛ ላይ ብዙ ነገሮችን ያወሳሉ። በተለይ ስለ ሶላት ያላቸው መልከታ ለየት ይላል። ሶላት ላይ የበለጠ ኹሹዕ እንዲያመጣ የሚፈልገው ነገር ምንድነው? ሁለት መንገዶችን ማስተዋል ነው። አንደኛው ዒባዳ የሚባል ነገር አለ። የመጀመሪያው ዒባዳ የሚባለው አላህ ሱብሓነሁ ወተዓላ እንድናደርግ በፈርድ ያዘዘናል። በሌላም ደግሞ አህካሞች የታዘዝነው ዒባዳዎች አሉ። አንደኛው ምንድነው? ይሄ የመጀመሪያው ሶላት ነው። በተለይ ሶላት ሰው ጠብቆ መስገድ አለበት። ሌላው ግን ወሳኙ ነገር ዑቡድያ ይባላል። ዑቡድያ ብሎ ማለት ያው ውስጣችን እንዲገባ ያንን ነገር ክብርና ቦታ ሰጥተነው አላህ ዘንድ የበለጠ እንዲያቃርበን ጥረት ማድረግ እንዳለብን የሚያሳይ ነው። ከዚህ አንፃር ምናልባት ወደ ዑቡድያ መስመር እንዴት እመጣለሁ ከተባለ የራሱ መራቲቦችና ሂደቶች አሉት። ነገር ግን ያው የዚህም ደግሞ አህሊ ሆኑ ዚክር ላይ ያሉ ትልልቅ የጦሪቃ መሻይኾች አሉ። እነሱ ግን ካሉት አንፃር የተወሰኑትን ማንሳት ተገቢ ነው ብዬ አስባለሁ። ቀለል አድርጎ ሐሳቡን ለማስረዳት ያክል አንድ ሰው ምናልባት ነጋዴ ሆኖ ወይሉል ሊልሙጠፊፊን ብሎ ሊቀራ ይችላል። ነገር ግን ሲነግድ ቁርአኑን ራሱ እየቀራው አንድ ሰው መጥቶ ግን ንግድ በሚጠይቅበት ሰዓት የተለያዩ እቃዎች ፎርጅድ የሆነ ነገር ለሰው ሊሰጥ ይችላል። ይሄ ማለት ያው ዒባዳውን እየቀራ ነው ያለው። ነገር ግን ዑቡድያው ግን የተሟላ እንዳልሆነ የሚያስመሰክር ነው ማለት ነው። ትልቁ ነገር የሚባለው ውስጣዊ የሆኑ ማጥራቶች ስለሆነ ሶላት ላይ የበለጠ ኹሹዕ እንዲኖረን የመጀመሪያ አንዳንድ ዑለማዎች እንዳሉ 7 ነገር ማስታወስ አስፈላጊ ነው ብለው ይጠቅሳሉ። የተወሰኑ ማስታወሰውን ለመናገር ሞክራለሁ። የመጀመሪያው ምንድነው? ውዱእ በሚያደርግበት ሰዓት እቺን ውዱእ ያው አላህን ዒባዳ ከነየተበት በኋላ እዚሁ ላይ ደግሞ ቀጣይ ያለውን ሶላትም ምናልባት የተዘጋጀላት ውዱእ አሁን ፊት ለፊት ላለው ሶላት ቢሆን እንኳን ቀጣይ ለሚሰግደው ደግሞ ሶላት የበለጠ እንድታሰግደው ንያ አድርጎ ንያውን ሰፋ አድርጎ ውዱእ ማድረግ አስፈላጊ ነው። ውዱእ በሚያደርግበት ሰዓት ደግሞ ይህንን ማስታወስ ነው። ሌላው ደግሞ ሶላት ላይ በቆመ ሰዓት ደግሞ አንድ መታወቅ ያለበት ነገር ምንድነው? ትልልቅ ኢማሞች ኢማሙ ማሊክ ጭምር ሌሎቹም እንዳስተላለፉት ከፊል ከግራዬ ጀሃነም እንዳለ እንዲሁም ደግሞ በቀኝ በኩል ጀነት እንዳለ ከፊት ለፊቴ ደግሞ አላህ ሱብሓነሁ ወተዓላን ትእዛዝ ማክበር እንዳለ ከጀርባዬ ደግሞ ከኋላዬ ደግሞ ሞት እንደሚጠብቀኝ አድርጎ መስገድ ነው ብለዋል። ስለዚህ አንድ ሰው ስለ ሶላት በሚቆምበት ጊዜ ውስጥ ያለውን ነገር የበለጠ ከዚህ ሶላት በኋላ ምናልባት ህይወት ባይኖረኝስ በሚል አሰጋገድ ራሱን ማስተካከል ከቻለ ጥሩ ነው። ምክንያቱም ነብያችን አለይሂ ሰላቱ ወሰለም እዝኩሩ ሀዚመ ለዛት ብለዋል። ለዛት ወይም ደግሞ ለዛት ማለት ያው ጥፍጥናን ቆራጭ የሆነውን ሞትን አስታውሱ ብለዋል ነብያችን አለይሂ ሰላቱ ወሰለም። ስለዚህ በየሂደቱ ምናልባት ከዚህ አመል ሊቋረጥ ይችላል በሚል ህይወቱ ላይ እንዲያመጣው የተለያዩ መንገዶችን መከተል ይችላል። ሌላው ትልቁ ነገር ምንድነው? ኢስቲግፋር መብዛት ነው። ምናልባት ኢስቲግፋር የብዙ ባቦች መክፈቻ ስለሆነ ይህንኑ መንገድ ሶላት ላይ በሚሰግድበት ሰዓት የተለያየ ዒባዳን በሚያደርግበት ሰዓት ይህንን ነገር ያገኛል ማለት ነው። ነብያችንም ራሱ አለይሂ ሰላቱ ወሰለም በሐዲሳቸው ላይ እሳቸው ካለፉ በኋላ አንድ መንገድ የተውሉን ሶላዋትና እንዲሁም ኢስቲግፋር መሆኑን ጠቁመዋል ማለት ነው።
ስለዚህ እነዚህ ባቦች የበለጠ ነገሮችን ማስተካከል ይችላሉ። ኢስቲግፋርና ሶላዋት ማድረግ የበለጠ መንገዶችን ይከፍታሉ ነው። ሌላው ደግሞ በተለይ ከራሱ ጋር ያለውን ጉዳይ አላህ ጋር ያለውን ጉዳይ መተሳሰብ ነው። እያንዳንዱን ወንጀልና ሂደት አንዳንድ ዑለማዎች አሉ በየቀኑ የሚተሳሰቡ፣ አንዳንድ ደግሞ ሰዎች አሉ ደግሞ ወዲያውኑ ድርጊታቸውን ከተገበሩ በኋላ የሚተሳሰቡ ማለት ነው። ሌሎች ደግሞ አሉ በየሳምንቱ የሚተሳሰቡ ሰዎች አሉ። ምናልባት አንዳንድ ሰዎች ኸሚስ ቀን ራሳቸው ጋር የሚተሳሰቡበት ከአላህ ጋር ያላቸውን ሂሳብ የሚተሳሰቡበት መንገድ ይኖራል። እነዚህ ሂደቶች ሁሉ ፍቅሮች በአጠቃላይ የምናደርጋቸው የበለጠ ለዑቡድያ ኹሹዕ ሆኖ በኹሹዕ ሶላቱን እንዲሰግድ የሚረዳው ይሆናል ማለት ነው። ከዛ ውጭ ደግሞ ያው ትልቁ ጉዳይ ያው ነፍስያ ነው። ነፍስያ ብዙ ነገሮችን ስለምትጋርድ አላህ ሱብሓነሁ ወተዓላ ራሱ ወነሕኑ አቅረቡ ኢለይኩም ሚን ሐብሊል ወሪድ ነው የሚለው። ወላኪን ግን ሂጃብ የምትሆነው ዒንደ ሱፍያ በነፍስያ ነች ይላሉና ነፍስያ ሊጠራበት የሚችልበትን መንገድ ደግሞ መፈለግ አስፈላጊ ነው። ትልቁ ባብ ተብሎ የሚጠራው አንደኛ ፈርድ ሶላቱ ላይ ያለው ኹሹዕ ለማምጣት በሱና ሶላት በመስገድ የበለጠ ፈርዱ ላይ አስተካክሎ እንዲሰግድ የሚረዳው ይሆናል ማለት ነው። ሌላው ደግሞ አካላዊ ነገሩ ላይ የበለጠ አካል የሚያመጣቸውን ጨለማዎች ወይም ደግሞ ተግዳሮቶችን ማስወገድ የሚችልበትን ትግል ማድረግ ነው። ከዚክሩ ከምናምን አኳያ ደግሞ ውጭ ደግሞ ጾምን መጾም ቢችል የበለጠ ባቡ እየተከፈተለት ይሄዳል ማለት ነው። ከዛ ደግሞ ዋነኛው ጉዳይ ከቁርአን ጋር ያለው ትስስር ነው። እንግዲህ የሁሉም በላይ ዚክር እንግዲህ የአላህ ሱብሓነሁ ወተዓላ ከላም ነው፣ ቁርአን ነው። ቁርአን ጋር ያለው ትስስር የበለጠ መንገዱን ያስተካክልለታል የሚል ምልከታ ነው። ኢንሻአላህ ተዓላ ያው ጥያቄ እንደተመለሰ ተስፋ አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። ጀዛኩሙላህ ብዙ ልጨምር ሳይሆን እዚህ ባሉበት ላይ ገብ ላይ ጥሩ ነው ብሎ እንደሰማሁት ከአንዳንድ መሻይኽም አሁን ስራ ላይ ምን ነው እያስቸግረኝ ያለው ስለሆነ ከስራ ወጥቶ ወዲያው እዛ ሲገባ ተሽዊሽ ውስጥ ይገባል እና ምን ይላሉ በሱና በሰላቱና በስራው መካከል ያለውን ክፍተት ጋር ይፍጠር ማለት ያው ቀድሞ መስጂድ መገኘት ቀድሞ መስጂድ ቢገኝ እና የተወሰነ ከቆየ በኋላ ወይም ከረካዓቲን በኋላ ያ ጡማኒና ስለሚመጣ ያ ወደ ሰላቱ ፈርዱ ሰላት በሚገባበት ሰዓት ላይ ወደ ራሱ ይመለሳል የሚልም ነገር ስላለ ቀጥታ ግን መጥቶ አንድ ሰው ካለበት ወይም ከሚሰራው ነገር ላይ ዘሎ ወደ ሰላቱ ሲገባ የመጀመሪያው ነው እዛው ሰላት ውስጥ ሸይጣንም ተሽዊሽ አለ ወደዛ ውስጥ እንከተል ይላሉ። አላሁ አለም ሸፈኽ ራፉ በሉ ምርጥ ሀሳብ ነው። ላይ ሹክራን ኡስታዝ አብዱልሐሚድ ጀዛኩሙላህ ኸይረን ለሰጡን ተጨማሪ ሀሳብ። ወንድማሜ ጥያቄ አለው። ካንተ በፊት አንድ ጥያቄ መጥቶ ነበር ከታችና ወንድም አቡኪባሚ አንድ ጥያቄ ይቋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሶሻል ሚዲያ ላይ አንዳንድ መሻይክ ጠሪቃ ይሰጣሉ፣ ጠሪቃ መቀበል ይቻላል ወይ የሚል ጥያቄ ነው። እሺ ባረከላሁ ፊኩም። በእርግጥ አሁን ሶሻል ሚዲያ ሲባል ያው በአሁኑ ሰዓት ያለውን ተጨባጭ ከሶሻል ሚዲያ ውጭ ያለውን እናውራና ከዛ ወደ ሶሻል ሚዲያ ላይ ወዳለው ጉዳይ እንመጣለን። በድሮ ሰዓት ያው አህል የሆኑ ሰዎች ወይም ለቦታው ተገቢ የሆኑ ሰዎች ስለነበሩ እነዚህ መሻይኾች በሐቂቃ ዒልም ወይም ደግሞ በተሰውፉ መስመርና እንዲሁም ደግሞ ያው ሸሪዓዊ ጉዳይ ሁለቱንም ባጣመረ ፊቅሁንም ተሰውፉንም በአንድ ላይ በማጣመር ለዚህ ደረጃ ብቁ ናችሁ ተብለው በዛ በመሻይኾቻቸው ግምገማም አልፈው ቦታ ላይ የቆዩ መሻይኾች ነበሩ። በአሁኑ ሰዓት ደግሞ የተለያዩ ጉለቶች ምናልባት እንደሚስተዋሉ የዚሁ ሼኽ ሙኽሊፍን ጨምሮ ማነው አልቃዲሪ ማለትም የሼኽ ዑበይዱላህ አልቃዲሪ ደረሳ ናቸው። ስለ ተሰውፍ በደንብ የሚናገሩ ሼኽ ናቸው። ምናልባት ዩቲዩብ ላይ ልታዩዋቸው ትችላላችሁና እሳቸውም እንደዚህ አይነት ምልክታዎች ያስቀምጣሉ። ምናልባት አንዳንድ ሰው የከሌ ሼኽ ጦሪቃ ሰጣለሁ በሚል የበለጠ ለዛ አህልያ ይኖሩ አይኖረው የማይቻልበት መለየት የማይቻልበት አንዳንድ ሂደቶችም እንደተፈጠሩ ያወሳሉ። ይህንንም ከግምት ውስጥ በማስገባት የተለያዩ መሻይኾች ያው ጦሪቃ ሲሰጡ ያው ጦሪቃ ሲባል አብዛኛው የሚታወቀው በብዙዎቹ መዛሂቦች ላይ በብዙ ማለት ተሰውፉ ጦሪቃዎች ላይ የሚታወቀው አንደኛው ኢስቲግፋር ነው፣ ቀጥሎ ሶላዋት ነው፣ ሌላኛው ደግሞ ተህሊል ነው። ስለዚህ ላኢላሃ ኢላላህ የሚለው ማለት ነው ኢስቲግፋር ሶላዋትና ተህሊል ነው።
እነዚህን ከመሻይኾች መውሰዱ የበለጠ አጋዥ ይሆናል። ምክንያቱም ጦሪቃ የራሱ ሲሮች አሉት። ስለዚህ ከነሱ መቀበል ይቻላል የሚለውን ነገር መገንዘብ ይጠበቅብናል። የተለየ መንገድም አድርጎ ሰው እንዳይወስደው በሚል ነው። ነገር ግን ያው አህሉ በሆኑ ሰዎች የበለጠ እንግዲህ አንዱ ሌላው ዚክር እየተፈቀደበት የመጣበት መንገድ ስላለ ነብያችንም አለይሂ ሰላቱ ወሰለም ተልቂን ያደረጉበትም መንገዶች አሉ። እነዚህን እንትኖች ማለት ነው በር ሰዎች ሱሐባዎች ዘግተው ቀጥሎ ላኢላሃ ኢላላህ እንዲሉ በአንድ ላይም ዚክር በጀማዓ እንዲያደርጉ ያደረጉበት ሂደት አለ። እነዚህ መነሻዎች በመውሰድ ነው በዚህ አይነት መልኩ መሻይኾች ጦሪቃ የሚሰጡትና እሱ መንገድ ደግሞ ከዛው ጀምሮ የመጣ በመሆኑ ያን የመጠቀምና የመቀበል መንገድ ለሁሉም አህል የሆነ ሰው የበለጠ ቢቀበለው የተሻለ ነው የሚል አለ። በተለይ መሻይኾቹ የበለጠ ቀርበው የሚያውቁት ሰው አይተውት ቢሰጡት የተሻለ ነው የሚለው መልከታ ግን መርሳት የለብንም። ነገር ግን አንዳንድ ዓም በሆነ መልኩ የሚሰጡትን ቅድም እንዳልኳችሁ ተህሊልን እንዲሁም ኢስቲግፋርና ሶላዋትን መቀበል ግን በየትኛውም ሂደትና መንገድ እንደሚቻል ነው ዑለማዎች የሚጠቅሱት። ስለዚህ እነዚህ አይነት እንትኖች መቀበል ይችላል ብለን ነው የምንረዳው። ከዛ ውጭ ደግሞ የበለጠ ምናልባት ሼክ ሙኽሊፍ አልቃዲሪን ብትከታተሉ የበለጠ ብዙ ነገር ትረዳላችሁ ብዬ አስባለሁ። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሼኻችን ሼክ ፈክሩዲን ወላሂ እጅግ በጣም አድርገን እናመሰግናለን። ወንድም ማሜ መቀጠል ትችላለህ። ጥያቄ ያለኝ ብለህ ነበር። ቢስሚላህ ምንድነው መሰለህ አሁን በጣም ኢንተረስትድ የሆንኩበት ሁኔታ እዚህ ተቀምጬ ቁጭ ባልኩበት እያሰብኩ ያለሁት ምንድነው አሁን ትሬንዱ ቲክቶክ ላይ ይሄ ንጽጽር ላይ የሚሰሩ ወንድሞች አሉ። ማሻአላህ ይዘዋል። ግምገማው እንዴት እንደሆነ ሃይማኖታዊ ግምገማውን አላውቅም። ነሸፈሩ ዳስ ያደርጉበታል። በጣም እዛ ላይ በጣም አሪፍ ዶክመንቴሽን አቀራረባቸው ምናምን አሪፍ ነበርና እዛ ላይ በጣም ተመችቶኛል። ማሻአላህ እያልኩ ነበርና ፊቅሁ ላይ ግን ያው እንደነገርኳችሁ ሸዋበር ነው ድገታችንና ፊቅሁ ላይ ብዙ ያየነው የሰማን ያደግንበት ሁኔታ አለ። አላህ ይማራቸው ሻኑሩ ፊቅህን የሚያስተምሩበት ዘዴ አሁን ላይ ቁጭ ብዬ ትዝ ሲለኝ ያኔ ሶፊና ሰቃራ ትዝ ሲለኝ በጣም ቤስት የሆነ የመምህርነት የማስተማር ዘይቤን ተከትለው ነበር ፊቅሁን የሚያስተምሩትና ምሳሌ አሰጣጡ እንድትረዳው የሚገልጹበት መንገድ ምናምንና አሁንም እዚህ ጋር ይሄ የቲክቶክ ላይ ይሄ ነጃሽ ሚዲያ ነሸፈሩ እናንተ ጥሩ ነገር ታመጣላችሁ ብዬ አስባለሁ። እንደ ክፍተት ደግሞ ያየሁበት እዛ ንጽጽር የሚሰሩ ወንድሞች ላይ ያየሁበት ቻሌንጅ የሚያደርግ ነገር አለ። ይሄ አረቢክ ወርዱን ለታች ማለት ለጀማሪ ለጁኒየሩ ለቢጊነሩ እንትን የሚያደርግ ማች የሚያደርግ ወርዶችን የመጠቀም እንደዚህ ማለት የምታወራው ሰው እንዳንተ ማቹር የሆነ ሰው ከሆነ ሊትራሊ ታውሯለህ ዝም ብለህ። ግን የሆነ ትምህርቱን እንደሆነ ለቢጊነሩም እንዲገባ አድርጎ የማዘጋጀት የማደራጀት ነገሮችን ግልጽ የማድረግ እነዚህ በጣም ደግሞ አሻም የሆኑ ነገሮችን በደንብ ለይቶ እነዛ ላይ ደግሞ አድምቶ መስራት እነዚህ ምን ክፍተቶችን ይዘጋሉ። ይሄ በትንሽ በትልቁ ያለ መግባባቱን ክፍተት ለቢጊነሩ ከታች ለሚነሳው ግልጽ እያረክለት ትመጣለህ። ከዛም የሆነ ሚዲየም ሌቭል ላይ ሲደርስ እነዛ የሚፈጠሩ ሽባሃቶችን መቧደኖችን ምናምን የእውቀት ክፍተት ስለሆኑ ባይ ዲፎልት እነዛን የማስቀረት አቅም ይኖራቸዋልና እዚህ ላይ በደንብ ተክታችሁ ብትሰሩ አሪፍ ነው እላለሁኝ። አላህ ይገዛችሁ። እቺን ጥቆማ ለመስጠት ነው። ኦሬዲ ጥያቄ አይደለም። እስኪ እዚህ ላይ ምን ያክል እንደተዘጋጃችሁ ባረከላሁ ፊኩም። ስለ አስተያየቱ እናመሰግናለን። ኡስታዝ የሚሉት ነገር አለ? ኡስታዝ አብዱልሐሚድ ላይም ምን ማለት ነው? ሸሃችን ካለ ሐሳብ እዚህ ላይ መጨመር ይችላል። መልስ እንትን ማለት ተወሰነ ብቻ ያው ወንድማሜ ወደ እኔ ስለጠቆመ የተወሰኑ ነገሮችን ብቻ ላስረዳ።
ኢቭን እስካሁን ሶሻል ሚዲያ ላይ እየቀረቡ ያሉት ሰዎች ይገነዘባሉ ይረዳሉ በሚል ሌቭል ነው እንጂ አንዳንድ ነገሮች ጥንቃቄ ከመውሰድ አኳያ ማህበረሰቡ በደንብ ላይረዳው ይችላል ከሚል አኳያ ራሱ የሚቀርቡ መሆናቸውን ከግምት ውስጥ ማስገባት አስፈላጊ ነው እንጂ ከዚህ በላይ ማስፋት ይቻላል። እያንዳንዱ ብዙ ኩቱቦችም ይኖሩታል፣ ብዙ ሂደቶችም ይኖሩታል። ስለዚህ ጥሩ ምልከታ ነው የቀረበው። ኢንሻአላህ ያሉ ምልከታዎችን ያው ወስደን ሌሎቹም ደግሞ እንዲማሩበት ትግል እንደምናደርግ ከዚሁ እናረጋግጥላለን ማለት ነው። አጠቃላይ ያለኝ ሐሳብ ነው። ሐሳብን ያው ለተቀበል ነው ለማስተላለፍ ያክል ነው። መርሃባ ሰዓት እየደረሰ ስለሆነ አንድ ጥያቄ ብቻ ከታች አቡኪ በድጋሚ ጽፎ ነበር ከ30 ላይ መዝጋት ስላለብን ተኩል ላይ በተለውዝ መነየት አንዳንድ መሻይኮች ሱነቱል መሻይኽ ነው ይላሉና ሱና አይደለም እንዴ እንደሚል ጥያቄ ነው። ይህን ያገበታዘ የተለያዩ ምልከታዎች የሚተላለፉበት ነው። በተለይ አሁን ሰፊና ላይ መጀመሪያ ስትቀራ ወተለፉዙ ቢሃ ሱና ነው የሚል ታገኛለህ። ይህ ከመትን አኳያ የተቀመጠ ነው። ወላኪን ግን ያው ዋና ጉዳይ ምንድነው ንያ በልብ ውስጥ የሚደረግ ከመሆኑ አኳያ እሱን እንወስድና ሌላው ደግሞ ተለፉዝ የሚባለው ነገር ወይ በአንደበት መንበባችን ደግሞ ቀልብ ውስጥ ያለውን ነገር ያገዛል በሚል እንወስደዋለን ማለት ነው። ስለዚህ በዛ መልኩ አስፈላጊ ነው ወይም ደግሞ ሙስተሐብ ነው የሚል ሁክም የሰጧሉ። ጥቂት ደግሞ ቢሆኑም አንዳንዶች ደግሞ አሉ ይህንኑ ሐሳብ ራሱ በመደገፍ ኪታብ ያላቸው ሰዎች ደግሞ አሉ። ስለዚህ በዚህ አይነት መልኩ መልከታው ተቀምጧል። ወላኪን ግን ያው ተለፉዝ በቀጥታ ሱና ነው ተብሎ የማይወሰድ መሆኑን እንድንገነዘብ ግን አስፈላጊ መሆኑን እዚሁ ለመጠቆም ፈልጋለሁ። ስለዚህ ንያ ሲባል ያው በልባችን እናሳድረው ጉዳይ ነው። እሱ ደግሞ አላህ ሱብሓነሁ ወተዓላ የሚያውቀው ነው ምን ያክል እንደሆነ እንዴት እንደሆነ የሚያውቀው ጉዳይ ነው። ለምን ሐሪፉን ንያ ሲተላለፍ ነብያችን አለይሂ ሰላቱ ወሰለም فمن كانت هجرته الى الله ورسوله فهجرته الى الله ورسوله فمن كانت هجرته لدنيا يصيبها او امرأة ينكحها فهجرته الى ما هاجر اليه በሚል ሰበቡን ነው የጠቀሱት። ለምን አንድ ሱሐባ ለሴት ሲል አብረው ከነብያችን ሂጅራ ጋር አድርጎ ወጥቶ ነበር የሚል ምልከታዎችን ከማስቀመጥ አኳያ ሸርህ ላይ ማለት ነው። ስለዚህ ያው በልብ የሚደረግ ነገር ነው የሚለውን ከግምት ውስጥ ማስገባትን ይመረጣል አስፈላጊ ነው። ወላኪን ግን አንዳንድ ሰዎች ደግሞ ሲሉ ካየ ምናልባት ሰዎች እንደሚያስቡት በንያ ምክንያት ከሱና የወጡ ወይም ደግሞ ከነብያችን መንገድ ያፈነገጡ አድርጎ ደግሞ መሳል ተገቢ አይደለም። ከምን አኳያ እነዚህ ሰዎች ምናልባት የሚያነቡት አንደበታቸው ላይ መጣውን ቀልባቸው ላይ የበለጠ ፈሶ አጋዥ ሆናቸው አንደበታቸው እንዲሆን ስለሚችል ከዛም ልክ ደግሞ መረዳቱ ተገቢ ነው ብለን እንላለን ማለት ነው። ከዚህ መሻይኾችን ደግሞ በዚህ አይነት በመጥፎ ጥርጣሬ ሙስሊም መጠርጠር ተገቢ ስላልሆነ እንደዚህ አይነት አካሄዶችና ፍረጃዎችን ልንጠነቀቅ ይገባል ማለት ነው። በተለይ ደግሞ እነዚህ መስአላዎች በሌላ መልኩ አድርጎ የአቂዳም መስአላ አድርጎ በመውሰድ የተለያየ ብያኔ ለማስተላለፍ የሞከሩ ሰዎችም አሉ። በእነሱም ላይ መሻይኾች በእርግጥ ምላሽ የሰጡ ስላሉ በጥንቃቄ ነገሩን ማየት አስፈላጊ ነው የሚለውን ነገር እንድንረዳ ነው። ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እየተከታተላችሁ የምትገኙት የነጃሺ ሚዲያ ሳምንታዊ የጥያቄና መልስ ፕሮግራማችን ነው። ሁሉ ጊዜ አርብ ከ3 ሰዓት ምሽት ከ3 ሰዓት ጀምሮ እስከ 4 ሰዓት ተኩል ድረስ የሚሄደው ፕሮግራማችን ነው። በተጨማሪም በተለያዩ ፕሮግራሞችን ነጃሺ ሚዲያ ይዞላችሁ ይቀርባል። እሁድና ሮብ ሳምንታዊ የውይይት ፕሮግራማችን የተለያዩ አጀንዳዎችን ይዘን ቀርበን የእርስ በርስ የምንነጋገርበት የምንወያይበት የምንማማርበት ፕሮግራማችን ነው። እነዚህንና መሰል ፕሮግራሞችን በዩቲዩብ ቻናላችን ላይ ማግኘት ትችላላችሁ። ሰብስክራይብ አድርጉ። ነጃሺ ሚዲያ የቲክቶክ ቻናሉንም ዲፎሎ ማድረግ አትዘንጉ። እንዲሁም የሼኻችን የሸፈኽሩን ቲክቶክ ቻናል እንዲሁ ፎሎ ማድረግ እንዲሁ ኡስታዝ አብዱልሐሚድን የኡስታዚ ከምን ሁሉንም ኡስታዞቻችንን ፎሎ ብታደርጉ የተለያዩ መረጃዎችን በቀላሉ ማግኘት ትችላላችሁ። ስለዚህ እሱን እንጠቁማለን ማለት ነው። ሁሉ ጊዜ እንደምንለው ሁሉ በረሱላችን ሰለላሁ ዐለይሂ ወሰለም ፍቅር በስተን በመንገዳቸው ጸንተን እንቆማለን። ነጃሺ ሚዲያ የእውነት ድምጽ እንደምንለው ነው። የተወሰኑ ደቂቃዎች አሉንና ለመሰናበቻ ኡስታዛችን ኡስታዝ አብዱልሐሚድ በሰለዋት ፕሮግራማችንን ይዘጉልናል ማለት ነው። اللهم صل على محمد أحمد اللهم صل على محمد أسعد اللهم صل على محمد أحمد
اللهم صل على محمد أسعادي. اللهم صل على محمد أحمدي. اللهم صل على محمد الأسعادي. الحمد لله ودود الأحادي أحمدي الذي شرف ليلة المولد التي بطل بها الشرك واختفى أحمدي وأنار العالمين بأنواره المتوقد. النبي الهاشمي قريشي نسبا أحمدي المصطفى المكي المدني المتودد. ولد في طالع الفجر والوجود يتبسم أحمدي ويشرق الآفاق بخده المتورد. واهتز كل أكوان الله عاشقا ونزهة أحمدي وتراجفت به الملائكة بالغرام والواجد. وفتح الجنان والعطر يتبهر أحمدي لمولد طه العربي المجتبى الأمجاد. وليلة مولده رضوان من ربها أحمدي وعين غفرانه ومسك الختام المتجدد. يا ليتني كانت السنة كلها ساعات أحمدي التي يحضر بها روح محمد. لو كان كل أصوات حديثه أحمدي المتصل بتجلي رب الأحاد. لو كان كل أفواه متحدثا أحمدي بأوصافه المختار ونوره المتجرد. ولو كان كل الرياح أنفاسه أحمدي أشمها في الوقت بأنواره المتحمد. ولو كان كل الله عينا أحمدي لو كان أنفاسي ذكره بالتعدد. ليتني كانت السماوات والأرض أسطورا أحمدي لمدح المصطفى المجتبى بلا حد. يا سبب الوجود يا رسول الحق يا سبب الوجود يا رسول الحق بالحق أحمدي أسقنا صرفا بكاسك الريحان المتوقد. وما لي سواك بكل نازل وشدة أحمدي أغثنا يا غوث الورى المسمى بمحمد. وإني ملهوف ضعيف وأجرني أحمدي من نار الفراق عن وصفك وذكر التجديد. وإني مستجر بك يا حبيبي أحمدي من نار القطيعة والجحيم عنك من بعدي. يا سيدي يا رسول الله أنسني أحمدي بطيفك الغالي وخدك المتورد. أيسكن المحب بغيرك يا زين أحمدي أيسكن المحب بغيرك يا زين أحمدي أيسكن المحب بغيرك يا زين أحمدي يا ملاذ المخلوقات بأنواره المتودد. يا ملاذ المخلوقات بأنواره المتجرد. لولاك لم يوجد العالمون يا زين أحمدي قربك الله بكل قرب وأعظم المتورد. يا أفضل خلق الله يا شفيع الورى أحمدي احشرنا جميعا بخلوة الفيد والود. يا واسط الكون كل مرسل وملك أحمدي يا جامع المعاني بكل كلام الحق والمتصمد. يا ناشر الحق بحالة ونطق أحمدي يا حاشر المؤمنين والنبي بلواء الحمد. يا عامم البعثة بكل صامت وناطق أحمدي يا مبطل الشرك والكفر والجحد. وأحينا حياة بحبك سائرا أحمدي لربك الهادي اللطيف الصبور المرشد. وصلي صلاتك يا ربي كل وقت
أحمدي على نبيك المرتدى الهاشمي محمد وأتبع سلامك إلهي كل يوم أحمدي وينجي أمته من كل طرد والتمرد وآله الطهور الرادين المتأيد أحمدي وأصحابه أرباب المعارف والسداد اللهم صل على محمد أحمدي اللهم صل على محمد الأسعاد اللهم صل على محمد أحمدي اللهم صل على محمد الأسعاد اللهم صل على محمد وعلى سيدنا محمد. ጀዛኩሙላሁ ኸይረን ኡስታዛችን ኡስታዝ አብዱልሐሚድ እስካሁን ስትከታተሉ የቆያችሁት የነጃሺ ሚዲያ ሳምንታዊ ጥያቄና መልስ ውድድር ፕሮግራማችን ነበረ። ፕሮግራማችን እዚህ ላይ ያበቃል። እስካሁን ድረስ እናንተ ጥያቄ ለማሸፋፈፉ ሳይታክቱ ጥያቄዎቻችን ሲመልሱ እስካሁን ከኛ ጋር ቆይተዋል። ጀዛኩሙላሁ ኸይረን። እንደዚህ ኡስታዞቻችን ኡስታዝ አብዱልሐሚድ ኡስታዝ ከምን ጨምሮ ወንድማሻን ፕሮግራማችን በማሰረት አብረውን ነበሩ። እናንተም ኮፒ ሊንክ ታፕ በማድረግ ከኛ ጋር ለቆያችሁ ጥያቄ ለጠየቃችሁ ሁሉ ጀዛኩሙላሁ ኸይረን ኸይር ጀዛችሁን አላህ ይክፈላችሁ። መሰል ጥያቄዎች ካላችሁ በውስጥ ያዛችሁ እንዲሁ ሳምንታዊ በየሳምንቱ አርብ ከ3 ሰዓት ጀምሮ በዚህ በነጃሺ ሚዲያ የቲክቶክ ገጽ ቀጥታ ገብታችሁ ጥያቄ መጠየቅ እንዲሁ በውስጥም በኮሜንት ላይም ጥያቄ መጠየቅ ትችላላችሁ። ዛሬም ጥያቄያችሁ ምናልባት ከጊዜ ማነስ ያልተስተናገዳችሁ ካላችሁ እንዲሁ በውስጥ ማስቀመጥም ሳምንታዊ ፕሮግራሞቻችን ይቀጥላሉ። እሁድም እና ሮብ ያለው ሳምንታዊ የውይይት ፕሮግራማችን ሰዓቱን ጠብቆ ሁልጊዜ ከእናንተ ጋር ነው። ያመለጧችሁ ፕሮግራሞችና ቀጣይ ፕሮግራሞች የምንሰራቸውን ለማግኘት ነጃሺ ሚዲያ ዩቲዩብ ቻናላችንን ሰብስክራይብ አድርጋችሁ እዛ ላይ ይህንን ፕሮግራም ጨምሮ ማግኘት ትችላላችሁ። በረሱላችን ሰለላሁ ዐለይሂ ወሰለም ፍቅር በስተን በመንገዳቸው ጸንተን እንቆማለን። ነጃሺ ሚዲያ የእውነት ድምፅ። መልካም አዳር። ወሰላም አለይኩም ወራህመቱላሂ ወበረካቱ። ነጃሺ ሚዲያ